በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የአስራት በኩራት ልጆች ለተወደደውና ለተከበረው ክርስቲያናዊ ሕይወታችሁ እንደምን ቆያችሁ? እንደምን ሰነበታችሁ? እንደምንስ ከዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር ሁላችንንም ያለፈውን ጊዜ በቸርነቱ አሳልፎ ይህንን አዲስ ዕለት አዲስ ቀን በሕይወታችን ጨምሮ ያው የሚያደርገንን ቅዱስ ቃሉን እንድንሰማ ፈቅዶና ወዶ በዚህ ስፍራ ስለሰበሰበን ስሙ ለዘላለም የተመሰገነና የተወደሰ ይሆንልን። እንግዲህ ባለፈው ሳምንት እንደተነጋገርነው የዛሬውን መርሃ ግብር ዛሬ የምንማማረውን ትምህርት ባለፈው ሳምንት ጠቁሜ ነው የሄድኩት። በዚህ መሰረት ነገረ እግዚአብሔር የሚለውን ትምህርት ነው ዛሬ ስለ ነገረ እግዚአብሔር ነው የምንማረው። ይህ ክፍል ነገረ እግዚአብሔር የሚለው ክፍል እና በመቀጠል ሁለተኛው ከዚህ ጋር ደግሞ አብሮ ለዕለቱ የተዘጋጀው ትምህርት የእግዚአብሔር ባህሪያት የሚል ሁለት ክፍሎችን ነው ዛሬ የምናየው። ስለ ነገረ እግዚአብሔርና ስለ እግዚአብሔር ባህሪያት ነው የምናየው። ይሄ የምዕራፍ 1 የትምህርታችን የምዕራፍ 1 ማጠቃለያ ክፍል ነው ማለት ነው። በዚህ ክፍል እንጠቀልላለን ምዕራፍ 1ን። ከዛ በሚቀጥለው ሳምንት ወደ ምዕራፍ 2 እና ወደ መጨረሻው ምዕራፍ ነው የምንሸጋገረው ማለት ነው። እንግዲህ ትምህርት ሃይማኖት ትምህርታችን እጅጉን ጥልቅ የሆነ ትምህርት ነው። መሰረታዊ ዕውቀት የትምህርት የሃይማኖታችን የቤተክርስቲያናችን መሰረታዊ የእምነታችን መሰረታዊ ትምህርት ያለበት ክፍል ይህ የትምህርት ሃይማኖት ክፍል ነውና በዚህ ክፍል የምንማራቸውን ትምህርቶች ሁላችሁም ከልባችሁ እንድትጽፉት ነው የምፈልገው። ከልባችሁ እንድትጽፉት ማለት ምን ማለት ነው? ሁልጊዜ የምታስተውሉት ሁልጊዜ የምታስታውሱት መሆን ያለበት። ምክንያቱም ይሄ የሃይማኖት መሰረት ነው። ትምህርቱ የሃይማኖት መሰረት ስለሆነ በየትኛውም አጋጣሚ ሃይማኖታችን ሊፈትነን የሚችል ነገር ቢገኝ ወይ ቢኖር የሚጠብቀን ይህ ትምህርት ነው ማለት ነው። ቤተክርስቲያናችን የተመሰረተችበት መሰረቷ ነው ይሄ ትምህርት ሃይማኖት። ስለዚህ በክፍል በምዕራፍ 1 ውስጥ ያየናቸውን በሚቀጥለው ሳምንት ራፍሊ ለማብራራት እንሞክራለን። በጥቂቱ አይተን ወደ ምዕራፍ 2 እንሸጋገራለን። ስለዚህ ባለፈው ሳምንት የትምህርት መጨረሻ ላይ ስለ ጥያቄዎች አንስተን ብዙዎች ጥያቄ ጠይቃችሁኛል። ለጥያቄዎቹ የተወሰነ መልስ ለመመለስ ሞክሬያለሁ። ያልተመለሱ ጥያቄዎች ሊኖሩ ይችላሉ። ወደፊት በትምህርት ውስጥም የሚመለሱ ይሆናሉ። ነገር ግን አንድ እህታችን በወረቀት ጽፋ የሰጠችኝ ጥያቄ አለ። እሱን ጥያቄ አብራርቼ ወደ የዛሬው ትምህርት እመለሳለሁ ማለት ነው። ምንድነው ጥያቄው? ሁለት ጥያቄ ነው ጽፋ የሰጠችኝ እህታችን። አንደኛው ከሰንበት ጋር ከእሁድ ጋር የተገናኘ ነው። የመጨረሻው ሳምንት ቅዳሜ ከሆነ ወይም ክርስቶስ ወይም እግዚአብሔር ፍጥረታትን ፈጥሮ አረፈ ያልነው ቅዳሜ ሰንበተ ክርስቲያን እኛ እሁድ ነው የምንለው። ነገር ግን እግዚአብሔር አረፈ ተብለን የሰማነው ቅዳሜ ዕለት ነውና ለምንድነው ታዲያ ሰባተኛው ቀን ብለን የማንቆጥረው እሁድን? ለምንድነው የመጀመሪያ ቀን የምንለው? ለምን ሰባተኛ ቀን እንላለን? ለምን ሰባተኛ ቀን አንልም? ምክንያቱም ሰንበት ከሆነ ለኛ ለምን ሰባተኛ ቀን አንልም? ለምን የመጀመሪያ ቀን እናደርጋለን? የሚል ጥያቄ ነው አንደኛው ጥያቄ። እንግዲህ ለዚህ ጥያቄ ምንድነው መመልሰው? እሁድ ሰንበተ ክርስቲያን ናት። ሰንበተ ክርስቲያን የተባለችው ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳበት ዕለት ጀምሮ ማለት ነው። ሞትን ድል አድርጎ ጌታችን የተነሳው እሁድ ነው። በመጀመሪያው ሳምንት በመጀመሪያው ሌሊት ሰዓተ ሌሊት ላይ የሳምንቱ መጀመሪያ ላይ ይላል እሁድ
ሌሊት 6 ሰዓት ላይ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ያ ዕለተ እሁድ ሰንበት ነበርና ክርስቶስ ሞትን ድል አድርጎ ከተነሳበት ጊዜ ጀምሮ ሰንበት ለክርስቲያኖች ሰንበት ተብላ ትጠራለች ማለት ነው። ዕለተ እሁድ እንግዲህ ቅዳሜም ሰንበት ሆኖ እየተከበረ ነው እስካሁን ድረስ። ያ ደግሞ የአይሁድ ሰንበት የነበረ ነው። በብሉይ ኪዳን ሲከበር የነበረው ጌታችን አምላካችን በስነ ፍጥረትን ፈጥሮ በሰባተኛው ቀን አረፈ የተባለችው ቀን ቅዳሜ ስለሆነች ይችን ቀን የብሉይ ኪዳን አማኞች ወይም የብሉይ ኪዳን ሰዎች እንደ ሰንበት እንደ ታላቅ ሰንበት አድርገው ያከብሯት ስለነበረ የኛ ሰንበት ግን የክርስቲያን ሰንበት እሁድ ነው። እስካሁን ድረስም ግን ቅዳሜም እንደ ሰንበት ተቆጥሮ ሲከበር ይኖራል ማለት ነው። ያ እንደ ሰንበት ተቆጥሮ ሲከበር ይኖራል እንጂ በእኛ በቤተክርስቲያናችን ስርዓትና ሕግ መሰረት ጌታችን ባስተማረው መሰረት ሰንበታችን መቼ ነው? እሁድ ነው ማለት ነው። ሰንበታችን እሁድ ነው። ምን ማለት ነው? እሁድ ክርስቶስ ከሞት የተነሳበት ዳግም ደግሞ ወደዚህ ዓለም ይህንን ዓለም ለማሳለፍ የሚመጣበት ዕለተ እሁድ ነው። እንግዲህ መቼ ነው አባቶቻችን ሲነግሩን? መጋቢት 29 ዕለተ እሁድ ላይ ሲውልና በዘመነ ዮሐንስ ላይ ሲውል እነዚህ ሶስቱ ነገሮች አንድ ላይ ከተገጣጠሙ የመጨረሻው ዘመን እንደመጣ ወይም የመጨረሻው ዕለት እንደሆነ አባቶቻችን ይናገራሉ። እስካሁን ድረስ በታሪክ እነዚህ አንድ ቀን ሆነው አያውቁም። መጋቢት 29 ዘመነ ዮሐንስ እና ከሰንበት ጋር አንድ ቀን ገጥመው አያውቁም ማለት ነው። እነዚህ ነገሮች ሲገጥሙ የመጨረሻው ዕለት ወይም ጌታችን የሚመጣበት ዕለት እንደሆነ አባቶች አስቀድመው በመንፈስ ቅዱስ አስረጅነት ተረድተው ቆጥረው አስቀምጠውታል ያንን ዘመን። ስለዚህ ጌታችን ዳግም የሚመጣበት ቀን ዕለተ እሁድ፣ ከሞት የተነሳበት ዕለተ እሁድ ስለሆነ የኛ የክርስቲያኖች ሰንበት እሁድ ነው። ክርስቶስ አምላካችን እግዚአብሔር ፍጥረትን ሲፈጥር የፍጥረታት መጀመሪያ ቀን እሁድ ነው። እሁድ ማለት አንድ አደረገ ከሚለው ግስ የወጣ ሲሆን እሁድ እግዚአብሔር የመጀመሪያውን ፍጥረት መፍጠር የጀመረበት ፍጥረትን መፍጠር የጀመረበት የፍጥረታት መጀመሪያ ቀን ናት። ስለ ስነ ፍጥረት ስንማር እንዳየ ነው። ይሄ ሆኖ ሳለ በሰባተኛው ቀን ቅዳሜ ዕለት እግዚአብሔር ከሥራ ሁሉ አረፈ ብለን ተምረናል። ያ በብሉይ ኪዳን ሰዎች ሰንበት ሆኖ በዚያው ቀጥሏል። የኛ የክርስቲያኖች ሰንበት ግን እሁድ ነው ማለት ነው። ሁለተኛው ጥያቄ አዳም በ30 ዓመቱ ሔዋን ደግሞ በ15 ዓመቷ ክርስትና ተነሳች እንላለን ተብሎ ተምረናል። ተነሱ ተብሎ ተምረናል። እኛ ታዲያ በ80 እና በ40 ቀን ለምንድን ነው የምንነሳው የሚል ጥያቄ ነው አንደኛው ጥያቄ ካልተሳሳትኩኝ። በትምህርታችን አስተውላችሁ ሰምታችሁ ከሆነ እግዚአብሔር አዳምን ሲፈጥረው የ30 ዓመት ጎልማሳ አድርጎ ነው የፈጠረው። ሔዋንን ሲፈጥራት ደግሞ የ15 ዓመት ኮረዳ አድርጎ ነው የፈጠራት። ሙሉ ሰው ማለት ነው። ከ15 ዓመት በኋላና ከ30 ዓመት በኋላ ሙሉ ሰው ማለት ነው። ሙሉ ሰው አድርጎ ነው የፈጠራቸው። እንግዲህ ይሄ የተፈጠሩበት ጊዜ እንጂ ክርስትና የተነሱበት አይደለም ማለት ነው። የተፈጠሩበት የተገኙበት ሲፈጠሩ አዳም የሚባለው የሰው ዘር ወይም የሰው ልጅ ለመጀመሪያ ጊዜ እግዚአብሔር ሲፈጥረው የ30 ዓመት ጎልማሳ አድርጎ ሔዋን የምትባል ሴት ደግሞ ከጎኑ ከአዳም የግራ አጥንት ወስዶ ሲሰራት በአዳም ፊት ሲያስቀምጣት የ15 ዓመት ኮረዳ አድርጎ ነው ያስቀምጣቸው። ከዚህ በኋላ ግን አዳምን በፈጠረው በ40 ቀኑ ሔዋንን በፈጠራት በ80 ቀኗ ወደ ገነት ወስዶ ያስቀምጣቸው ማለት ነው። ግልጽ ነው አይደለም? አዳምን በስንት ቀኑ? በ40 ቀኑ። ሔዋንን በስንት ቀኗ? በ80 ቀኗ በገነት ወስዶ አስቀምጣቸው። ይሄ ነው የክርስትና መነሻችን። ወይም ክርስትና ስንነሳ ወንዶች በ40 ቀን ሴቶች በ80 ቀን ቤተክርስቲያን ክርስትና የምታስነሳው ክርስትና የሚነሳ ሰው የእግዚአብሔር ልጅ ይሆናል። ወደ እግዚአብሔር መንግስት የመግቢያ መንገድ ነውና አዳም በ40 ቀኑ ሔዋን በ80 ቀኗ ወደ ገነት መግባታቸውን ስታጠይቅ ቤተክርስቲያን ወንዶችን በ40 ቀን ሴቶችን ደግሞ በ80 ቀን ታጠምቃቸዋለች ማለት ነው። ስለዚህ ይሄንን ደግሞ በኦሪት ዘሌዋውያን ላይ ምዕራፍ 12 ከቁጥር 1 ጀምሮ
የተቀመጠ በብሉይ ኪዳን የተቀመጠ ስርዓት አለ። እግዚአብሔር በዘመኑ ለነበሩ እስራኤላውያን የሰጣቸው ወንድ ልጅ ሲወለድ በስንት ቀኑ ወደ ቤተ መቅደስ መሄድ እንዳለበት፣ ሴት ልጅ ስትወለድ በስንት ቀኗ ወደ ቤተ መቅደስ መሄድ እንዳለባት ከዚህ ከአዳምና ከሔዋን እንትን ጋር ተያይዞ እዛ የተቀመጠ ነገር አለ። ይሄንንም መነሻ በማድረግ ይሄንንም መሰረት በማድረግ ቤተክርስቲያናችን ወንዶችን በ40 ቀን ሴቶችን በ80 ቀን ታጠምቃቸዋለች ማለት ነው። ግልጽ ነው አይደለም? ጥያቄው ሁለቱ ጥያቄዎች በዚህ መልኩ መልሻለሁ። ምናልባት እንግዲህ በቂ ላይሆን ይችላል፣ ግን ተጨማሪ ንባብ ተጨማሪ ጥናት እናንተ መጻሕፍትን አገላብጣችሁ ማንበብ ትችላላችሁ። ወደ ዕለቱ ትምህርታችን እንመለሳለን። የዛሬው ትምህርታችን ስለ ነገረ እግዚአብሔር ነው። ነገረ እግዚአብሔር በምዕራፍ 2 ላይ በሚኖረን ትምህርት ክፍል አምስቱ አዕማደ ምስጢራትን ነው የምናየው። አምስቱ አዕማደ ምስጢራት በሰፊውና በጥልቀት ስለ ነገረ እግዚአብሔር ይናገራል። ስለ ነገረ እግዚአብሔር፣ ስለ እግዚአብሔር ምንነት፣ እግዚአብሔር ማን ነው፣ እግዚአብሔር ምንድነው፣ እግዚአብሔር አንድ ጊዜ ሥላሴ እንላለን፣ አንድ ጊዜ እግዚአብሔር እንላለን፣ አንድ ጊዜ ኢየሱስ እንላለን፣ አንድ ጊዜ መንፈስ ቅዱስ እንላለን፣ አንድ ጊዜ ወልድ እንላለን አይደለም? እነዚህ ነገሮች ሁሉ በትንታኔ የምናየው በአዕማደ ምስጢራት ውስጥ ነው። በአምስቱ አዕማደ ምስጢራት ውስጥ በሰፊውና በጥልቀት ተተንትነው ተቀምጧል እና እዛ ላይ ስንገባ ይሄንን ነገረ እግዚአብሔር የሚለውን ጥልቁን ዕውቀት እዛ ላይ እናያለን። እያንዳንዱ አምስቱ አዕማደ ምስጢር ተተንትነን ስለምንማር እዛ ውስጥ እናገኛለን። ነገር ግን በአጭሩ ነገረ እግዚአብሔር የሚለውን ትምህርት ማወቅና መረዳት ስላለብን ምን ማለት ነው የሚለውን እዚህ ጋር በጥቂቱ ለማየት እንሞክራለን። እንግዲህ እግዚአብሔር ማለት ምን ማለት ነው ስንል ብዙ ጊዜ ተምራችሁታል። ይሄንን ነገር በአውደ ምሕረት አባቶች ብዙ ጊዜ ተንትነው አስተምረዋል። እግዚአብሔር ማለት እግዚ አብ ኄር የሚሉ ሶስት ቃላትን አዋቅሮ የያዘ ነው። ሶስቱም በጣም ሰፊ ትርጉም ያላቸው ናቸው። እግዚ ማለት ጌታ ማለት ነው። አብ ስንል አባት ማለት ነው። ኄር ስንል ደግሞ ቸር ማለት ነው። እነዚህን ትርጉሞች በውስጡ የያዘ ነው እግዚአብሔር የሚለው ቃል። እግዚአብሔር የሚለው ቃል እግዚአብሔር ስንል እግዚአብሔር ማለት የዓለም ጌታ፣ የዓለም ፈጣሪ፣ የዓለም ገዢ ማለት ነው። ብሔር የሚለውን ደግሞ ስንጨምር ማለት ሰፊ ሀገር፣ ሰፊ ዓለም ማለት ነው። እግዚአብሔር የሚለው ደግሞ በጥቅሉ ያለውን ስም ስናይ የሶስቱም አካላት ስም ነው። ሶስቱም አካላት እነማን ናቸው? ሶስቱም አካላት አብ፣ ወልድ፣ መንፈስ ቅዱስ። የሶስቱም የአንድነት ስማቸው እግዚአብሔር ነው። እግዚአብሔር የሚለው ኤልሻዳይ የሚሉት በብሉይ ኪዳን እግዚአብሔር ሲጠራባቸው የነበሩ ስሞች እነዚህ በሙሉ የሶስቱ አካላት የጋራ መጠሪያቸው ነው። የሶስቱም አካላት ስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአንድ ላይ እግዚአብሔር የሚለው ስም የሶስቱም መጠሪያ ነው ማለት ነው። እግዚአብሔር ብለን ዝም ብንልም ሶስቱን አካላት መጥራታችን ነው ማለት ነው። እግዚአብሔር ብለን ዝም ብንል አሁን በውስጡ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ ማለት ነው። የሶስቱም አካላት የጋራ መጠሪያቸው ምንድነው ስንባል እግዚአብሔር የሚለው ቃል ነው ማለት ነው። ስለዚህ ምን ይላል አባ ሕርያቆስ በቅዳሴ ማርያም ላይ ማን ነው ቅዱስ ጎርጎርዮስ ነባቤ መለኮት ምን ይላል? አንሰ ሶበ እቤ እግዚአብሔር እብል በእንተ አብ ወወልድ መንፈስ ቅዱስ፣ እኔ እግዚአብሔር ብዬ ስጠራ አብ ወልድ መንፈስ ቅዱስ ማለቴ ነው ብሎ ቅዱስ ጎርጎርዮስ ተናግሯል። እንዲሁም ደግሞ ሰለስቱ ማን ነው ሕርያቆስም አባ ሕርያቆስ በቅዳሴ ማርያም ላይ ሰለስቱ ስም አሃዱ እግዚአብሔር፣ የሶስቱ ስም አንድ እግዚአብሔር ነው። ቅዳሴ ማርያም ላይ ብዙ ጊዜ ሰምታችሁ ከሆነ አብ ወልድ መንፈስ ቅዱስ እንዲህ ያደርጋሉ፣ አብ ወልድ መንፈስ ቅዱስ ይጠብቃሉ፣ አብ ወልድ መንፈስ ቅዱስ ይጋርዳሉ፣ አብ ወልድ መንፈስ ቅዱስ እያለ ካህኑ ሲያነብ አይታችሁ ከሆነ የሶስቱ ስም አንድ እግዚአብሔር ስለሆነ ሶስቱንም ይጠራል፣ እግዚአብሔርም ይላል ማለት ነው። የጋራ ስማቸው ስለሆነ እንግዲህ እያንዳንዳቸውን ደግሞ በጥቂቱ ስናይ አብ ማለት
አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት ሕይወት ወይም እስትንፋስ ማለት ነው። አብ ስንል አባት ማለት ነው። አባት ማለት ነው። ወልድ ስንል ልጅ ማለት ነው። መንፈስ ቅዱስ ስንል ደግሞ ሕይወት ወይም እስትንፋስ ማለት ነው። በአብ ቃልነት ማን ነው? በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት፣ በመንፈስ ቅዱስ እስትንፋስነት አንድነታቸው ሶስትነታቸው ሳይለያይ ወይም ደግሞ ሳይነጣጠል እርስ በርሳቸው አብ ወልድ መንፈስ ቅዱስ በአንድነት ያለ ቅድምና አብ ከወልድ ቀድሞ በዚህ ዘመን የኖረ ነው የማንለው፣ ወልድ ከአብ በዚህ ዘመን ወደኋላ ቀርቶ የተገኘ ነው፣ መንፈስ ቅዱስ ለዚህ ጊዜ ከአብና ከወልድ ተለይቶ የኖረ ነው የማንለው ሶስቱም ቅድመ ዓለም የነበሩ ዓለምን የፈጠሩ የዓለማት ፈጣሪ ናቸው ማለት ነው። ስለዚህ ስንጠራቸው አብ ወልድ መንፈስ ቅዱስ ስንል አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሕይወት ነው፣ እስትንፋስ ነው። እያንዳንዳቸው በኋላ በዚህ በአምስቱ አዕማደ ምስጢራት ውስጥ በተለይም ስለ ምስጢረ ሥላሴ ስንማር እያንዳንዱን በትንታኔ እንመለከታለን። እግዚአብሔርን በእኛ አእምሮ ማወቅም ሆነ መግለጽ አይቻልም። ስለ እግዚአብሔር ማለት የምንችለው እሱ የገለጠልንን ብቻ ነው ይላል። እግዚአብሔርን በሰው አእምሮ ተመራምሮ መድረስ አይቻልም። ወይም ስለ እግዚአብሔር በእኛ በተሰጠን በዚህ በቁንጽል አእምሮ ተመራምሮ እግዚአብሔር እንዲህ ነው የሚል ድምዳሜ መስጠት አንችልም። ምክንያቱም እግዚአብሔር ቢዮንድ ከኛ አእምሮ በላይ ነው። ከአእምሯችን ከአስተሳሰባችን እኛ ከምናስበው ወይም ከተሰጠን ማሰብ ከምንችለው አስተሳሰብ በላይ ነው እግዚአብሔር። የትኛውም የዓለም ፈላስፋ የትኛውም የዓለም ጠበብት የእግዚአብሔርን ማንነት በምላት መናገር አይችልም፣ እሱ ካልገለጠለት በስተቀር እሱ ራሱን ካልገለጠ በስተቀር ማንም እግዚአብሔርን እንዲህ ነው ብሎ መናገር አይችልም። ስለ እግዚአብሔር ማወቅ መመራመር በአእምሮ ጠባይ አይችልም። ስለዚህ እሱ የገለጠልንን ያክል ግን ልናውቅ እንችላለን። እሱ የገለጠልንን ያክል እሱ ምን ያክል ነው የገለጠልን? ስለሱ አናውቅም። ምን ያክል ነው የገለጠልን? እሱን እንድናውቅ ለኛ ራሱን የገለጠልን በምን ደረጃ ነው? ለኛ በአእምሯችን በተመጠነ መልኩ ማለት አእምሯችን በሚችለው መልኩ በተመጠነ መልኩ ነው የገለጠልንን እንጂ ስለ እግዚአብሔር በአእምሯችን ተመራምረን ማወቅ አንችልም። እግዚአብሔር ለፍጡራን እንዳቅማችን የተገለጠባቸው መንገዶች አሉ። በምን መንገድ ነው እግዚአብሔር ለኛ የተገለጠው? ተገልጦ እግዚአብሔር መሆኑን ያየነው ወይም የተረዳነው በምን መንገድ ነው? አንደኛ በስነ ፍጥረት፣ ባለፈው እንደተማርነው በስነ ፍጥረት እግዚአብሔር ለሰው ልጆች ተገልጧል። በዚህ በሮሜ መልእክት ላይ ምዕራፍ 1 ቁጥር 19 እስከ 22 ላይ በስነ ፍጥረት እግዚአብሔር ለሰው ልጆች ተገልጦ አምላክነቱን አሳይቷል። ይሄን ፍጥረታትን ስንመለከት የሰማይ አዕዋፍን፣ የምድር አራዊትን፣ እንስሳትን፣ ተፈጥሮን በሙሉ ስንመለከት እነዚህን ነገሮች እግዚአብሔር የፈጠረ መሆኑን ተረድተን እግዚአብሔር የሚባል አምላክ ፈጣሪ ገዢ መኖሩን አውቀን እንረዳለን። በዚህ እግዚአብሔር ለሰው ልጆች ራሱን የገለጠበት አንዱ መንገድ ነው በስነ ፍጥረት። ሁለተኛ በመግቦት እግዚአብሔር ለሰው ልጆች ፍጥረታትን የሚመግብ እግዚአብሔር አይነ ኩሉ ነፍስ ይሴፎኪያከ አንተ ትሁቦሙ ሲሳዮሙ ለኩሉ እንስሳ ይላል ዳዊት። የሁሉም አይን አንተን ተስፋ ያደርጋል። እሱ የፈጠረው ተንቀሳቃሽ ፍጡር ሁሉ ነፍስ ያለው ሕያው የሆነ ፍጥረት ሁሉ የማንን እጅ ያያል? የእግዚአብሔርን እጅ ያያል። እግዚአብሔርን ይመለከታል። የሚበላውን የሚጠጣውን እሱ እንደሚሰጠው አምኖ ወደ እግዚአብሔር ይጮሃል። እንስሳት በቋንቋቸው ወደ እግዚአብሔር ይጮሃሉ። አራዊት በቋንቋቸው እግዚአብሔርን ይጸልያሉ፣ ይለምናሉ። አዕዋፋት በቋንቋቸው እግዚአብሔርን ይጠይቃሉ። ፍጥረታት ሁሉ አንተን ተስፋ ያደርጋሉ። ተስፋቸው እግዚአብሔር የሚበሉትን የሚጠጡትን የሚሰጣቸው እርሱ ስለሆነ ወደ እርሱ ተስፋ ያደርጋሉ። አንተም ይላል ዳዊት ምግባቸውን ትሰጣቸዋለህ ይላል። በጣም አስደናቂ ቃል። ምግባቸውን ትሰጣለህ። ስለዚህ ምን ማለት ነው? በመግቦቱ እግዚአብሔር ለፍጥረታት ይታወቃል።
ለፍጥረታት እግዚአብሔር ራሱን ከገለጠበት መንገድ አንዱ መግቦቱ ነው። በሮሜ መልእክት ላይ ምዕራፍ 2 ቁጥር 14 ላይም ስለዚህ ነገር እናያለን። ሶስተኛ በታሪክ እግዚአብሔር ለፍጡራን ተገልጧል። ለፍጡራን ከተገለጠባቸው ሌላው እግዚአብሔር በታሪክ ነው። በታሪክ ታሪክን ስናጠና ታሪክን ስናነብ እግዚአብሔር ለብዙ ሰዎች የተገለጠበትን መንገድ ስናይ ለአብርሃም እግዚአብሔር እንዴት እንደተገለጠ፣ ለሙሴ እግዚአብሔር እንዴት እንደተገለጠ። ሙሴ በግብጽ በፈርዖን ቤት ይኖር የነበረ ሰው ነው። በፈርዖን ቤት የንጉስ ልጅ እየተባለ ይኖር ነበር። ነገር ግን የእስራኤላውያንን መከራ ሲመለከት አዝኖ ከቤተ መንግስት ወጥቶ ወደ ሚዲያም ሀገር ሄዶ የበግ ጠባቂ ሆኖ በዚያ መኖር ጀመረ። የ40 ዓመት ወጣት ነበር ያኔ። በግ ሲጠብቅ 40 ዓመት ኖረ። 80 ዓመት ሙሉ በግ ጠባቂ እግዚአብሔርን ለማየት እግዚአብሔርን ለመመልከት አልቻለም ነበር ወይም አልታደለም ነበር። 80 ዓመት ሲሆነው ሙሴ ተስፋ ቆርጦ ከዚህ በኋላ እግዚአብሔር የሚባለውን ነገር ሊያይ እንደማይችል ከዚህ በኋላ ሌላ ህይወት እንደማይኖረው ተስፋ ቆርጦ መኖር ሲጀምር በሲና ተራራ ላይ የዮቶርን በጎች እየጠበቀ ሳለ እግዚአብሔር ተገለጠለት። እግዚአብሔር ሲገለጥለት ለሙሴ በቁጥቋጦ መካከል ሐመልማሉ እሳት ወርዶ ከሐመልማሉ ጋር ሐመልማሉን ሳያቃጥለው ሐመልማሉ እሳቱን ሳያጠፋው እሳቱ ሐመልማሉን ሳይበላው ግን የሚነድ እሳት ያያል። በዚህ ውስጥ እግዚአብሔር ድምፁን አሰማ ለሙሴ። እኔ እግዚአብሔር ነኝ ሲል አንተ ማን ነህ? እግዚአብሔር ማን ነው እያለ ስምህ ማን ነው እያለ ሙሴ እግዚአብሔር ጋር ለመጀመሪያ ጊዜ የተዋወቀው በዛች ቦታ ነው። እንዴት እግዚአብሔር ለሙሴ እንደተገለጠ በዛ ቦታ ላይ ይናገራል። ብዙ ጊዜ እኛ ኃይለኞች የሆን ሲመስለን ብርቶች የሆን ሲመስለን ብዙ ነገር ማድረግ የሚችል አቅም አለን እንዲህ ማድረግ እችላለሁ የሚል ነገር በስጋዊ አስተሳሰብ ብቻችን ይሄን ማድረግ እችላለሁ ይሄን መሆን እችላለሁ ብለን ስናስብ ምናልባት ለስነ ልቦና ግንባታ ይጠቅመን ይሆናል እንጂ በመንፈሳዊ አካሄድ ግን ጥቅም የለው፣ ጉዳት ነው ያለው። የእግዚአብሔር መንፈስ ቅዱስ ይሸሻል፣ ይርቃል። እግዚአብሔር አልችልም፣ እኔ ባዶ ነኝ፣ እኔ የማልጠቅም ባሪያ ነኝ፣ በእኔ ውስጥ አንተ ስራ የሚሉ ሰዎችን ነው እግዚአብሔር በታሪክ የሚጠቀመው። እግዚአብሔር ባዶነታቸውን በተረዱ ሰዎች ላይ ነው ስራ መስራት የሚፈልገው። ሙሴ ወደዚህ ቦታ ከመምጣቱ በፊት የ40 ዓመት ወጣትና ጎልማሳ ሆኖ ሳለ እስራኤላውያንን ነፃ ማድረግ እችላለሁ የሚል ወኔ ነበረው። ጉልበታም እንደሆነ ያስብ ነበር። በጉልበቱ ብዙ ነገር ማድረግ የሚችል ሰው እንደሆነ ያስብ ነበር። ነገር ግን ያ በእግዚአብሔር ዘንድ ተቀባይነት አልነበረውም። ወደዛ ወደ በረሃ ሄዶ በግ እየጠበቀ 40 ዓመት ከተቀመጠ በኋላ 80 ዓመት ሲሞላው ከ80 ዓመት ሽማግሌ ምን ይጠበቃል? ደክሟል ኦሬዲ። ከዚህ በኋላ እንደማይጠቅም ለራሱ ተረድቶ ራሱን አሳምኖ የእግዚአብሔርን ስራ ለማየት እየተጠባበቀ ሳለ ነው እግዚአብሔር የተገለጠው። ስለዚህ በታሪክ እግዚአብሔር ለሰው ልጆች እንዴት እንደተገለጠ እግዚአብሔር ራሱን ለሰው ልጆች እንዴት እንደገለጠ ታሪክ ያስረዳናል። መጽሐፍ ቅዱስ ብዙ ክፍሎች አሉት። አንዱ ክፍል የታሪክ ክፍል ነው። ሌላው ክፍል የትንቢት ክፍል ነው። ብዙ ክፍሎች አሉት መጽሐፍ ቅዱስ። እሱን ደግሞ በመጽሐፍ ቅዱስ ጥናት ትምህርታችሁ ትማሩታላችሁ። ሌላው እግዚአብሔር ለፍጡራን ከተገለጠባቸው መንገዶች አንዱ በቅዱሳት መጻሕፍት ውስጥ ነው። በመንፈሳዊ ጽሑፎች ውስጥ በቅዱሳት መጻሕፍት ውስጥ እግዚአብሔር ለሰው ልጆች ራሱን ገልጧል። የእግዚአብሔር ቸርነት፣ የእግዚአብሔር የማዳን ስራ፣ የእግዚአብሔር በጎነት፣ የእግዚአብሔር አምላክነት በተለያየ መንገድ በቅዱሳት መጻሕፍት ተገልጦ ተነግሮናል። ሌላውና የመጨረሻው እግዚአብሔር ለፍጡራን የተገለጠበት አንዱ ትልቁ መንገድ በስጋዌ ነው። በስጋዌ ማለት ሰው ሆኖ የሰው ስጋ ለብሶ ወደዚህ ምድር በመምጣት ነው። ወደዚህ ምድር በመምጣት በተለየ አካሉ የሰው ስጋ ለብሶ ወደዚህ ምድር ተገልጦ ለሰው ልጆች የተገለጠበት መንገድ ይህ የመጨረሻውና ራሱን ለሰው ልጆች የገለጠበት ትልቁ መንገድ ስጋዌ ነው፣ ሰው የመሆኑ መንገድ። ስለዚህ እነዚህ ነገሮች
በስነ ፍጥረት፣ በመግቦት፣ በህሊና የሚለውን አልፌዋለሁ መሰለኝ። በህሊና የሚለው ቅድም ባለፈውም በተለያየ ጊዜ ገልጬዋለሁ። ህሊና እግዚአብሔር ክፉና መልካሙን መለየት የሚያስችል በሰው ልጅ ውስጥ ያስቀመጠው ፍትሃዊ ዳኛ ነው ህሊና የሚባለውና በህሊና እግዚአብሔር ራሱን ለፍጡራን ገልጧል ወይም ለሰው ልጆች ገልጧል ማለት ነውና እነዚህ እግዚአብሔር ራሱን ለሰው ልጆች የገለጠባቸው መንገዶች ናቸው። እግዚአብሔርን በፍቅሩ ግልጽ ሆኖ ያወቅነውና የተረዳነው በአዲስ ኪዳን ነው፣ በስጋዌ እንዳልነው ማለት ነው። በአዲስ ኪዳን ነው እግዚአብሔርን በፍቅሩ ግልጽ ሆኖ የበለጠ ከላይ ከተጠቀሱት የበለጠ እግዚአብሔር ራሱን ለሰው ልጆች የገለጠበትና የእግዚአብሔርን ፍቅር ያየንበት ትክክለኛው መንገድ በአዲስ ኪዳን ነው። ጌታችን በዕለተ ሐሙስ ማታ እውነተኛ አምላክ የሆንክ አንተን እንዲሁም የላከውንም ኢየሱስ ክርስቶስንም ያውቁ ዘንድ ይህች የዘላለም ሕይወት ናት የሚል ቃል ተናግሮ ለሰው ልጆች ያለውን በተለይ በጸሎተ ሐሙስ ቀን ከደቀ መዛሙርት ጋር በዚያ የራት ቦታ ላይ ተቀምጦ ከዛ በኋላ ደግሞ ወደ ጌቴሰማኒ እየሄደ ጸሎት እየተመላለሰ ሲጸልይ በነበረ ጊዜ ነው ይሄንን ቃል የተናገረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የምናገኘው ነው። ሌላ ደግሞ ምን ይላል? ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ጌታችን ፍጹም የሆነ ፍቅሩን ገልጦልናል። ለራሱ አምላክነቱን በአምላክነት ደረጃ ያለውን ስልጣኑን ሳይሆን ራሱን ዝቅ አድርጎ ለኛ ለሰው ልጆች ፍቅሩን የገለጠበትን መንገድ ነው የሚናገረው። በዚህ መንገድ እግዚአብሔር በስነ ፍጥረት፣ በመግቦት፣ በህሊና፣ በታሪክ፣ በቅዱሳት መጻሕፍት ከተገለጠበት የበለጠ ራሱን ለኛ ለሰው ልጆች የገለጠ መሆኑን ለማሳየት ነው ይሄንን ቃል የተጠቀምነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ የምናየው ነው። ስለዚህ እግዚአብሔር ያወቅንበትና እግዚአብሔርን ያወቅንበትና የምናውቅበት ፍጹምና ትክክለኛ መንገድ ፍቅር እንደሆነ እንረዳለን። ፍቅር እርሱ ለኛ ለሰው ልጆች ያሳየው ፍቅር በየትኛውም ዘመን በሰው ልጆች መካከል ምናልባት እኛ ያንን ፍቅር እንድንለማመድ ክርስቶስ አስተምሮናል። ያንን እውነተኛውን ፍቅር በምን ያህል ደረጃ እኛ ተለማምደን ተግባራዊ አድርገናል የሚለው ጥያቄ ምልክት ውስጥ ይሁንና ክርስቶስ ያሳየን ፍቅር ግን እጅግ የተለየ ፍቅር ነው። እጅግ የተለየ ፍቅር ነው። ራሱን ለኛ ከገለጠበት ትልቁ አንዱ መንገድ የፍቅር መንገድ ነው። ስለዚህ ምንም እንኳን አስቀድመን የዘረዘርናቸው የእግዚአብሔርን ሐልወት መኖር ማስረዳት ቢችሉም የእግዚአብሔርን መኖርና ስለ እግዚአብሔር ማወቅ ብቻውን ለወራሽነት አያበቃም። ፍቅሩን መረዳትና በፍቅሩ መኖርን ይፈልጋል። ይህም የሚከናወነው ደግሞ አስቀድሞ አጠገባችን ያለውን በአርአያ ሥላሴ የተፈጠረውን ሰው በመውደድ ነው ይላል። በመውደድ ነው። ፍቅሩን መረዳት ብቻውን በቂ አይደለም። ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መኖር፣ መረዳት፣ መንፈሳዊ ዕውቀትን መያዝ ብቻውን በቂ አይደለም። በፍቅር መኖር አስፈላጊ ነው። አጠገባችን ካለ ወንድማችን ጋር፣ አጠገባችን ካለች እህታችን ጋር፣ ከቤተሰባችን ጋር፣ ከወዳጆቻችን ጋር፣ ከባልንጀሮቻችን ጋር በፍቅር መኖርን መለማመድ ያስፈልጋል። ይህ እግዚአብሔር በሕይወታችን ዕለት ዕለት እንዲገለጥ እግዚአብሔርን ማወቃችን ስለ ነገረ እግዚአብሔር መረዳታችንን በግልጥ የሚያሳየው ከወንድሞቻችን ጋር በፍቅር መኖር ነው። ፍቅር ነገረ እግዚአብሔርን የሚተረጉም ትልቅ መሳሪያ ነው ማለት ነው። ስለዚህ ምን ይላል ቅዱስ ዮሐንስ ወንጌላዊ በምዕራፍ 15 ቁጥር 17 ላይ እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ ይላል። ቅዱስ ዮሐንስ በፍጥሞ ደሴት ላይ ተግዞ በግዞት በነበረበት በዚያ እስከ መጨረሻይቱ ዕለት ድረስ ስለ ፍቅር ሲናገርና ሲያስተምር ነው የኖረው እና በዚያ ሆኖ ካስተማራቸው ትምህርቶች መካከል አንዱ እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ያስተማረውን ወይም የተናገረውን ቃል እርሱም በወንጌሉ ላይ ጽፎ አስቀምጦ ለትውልድ እንዲተላለፍና ትውልድ እንዲማር እርስ በርስ መዋደድ ዋጋ እንዳለው ሲናገር ነው። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም
በእርሱ ይኖራል ይላል። አንደኛ ዮሐንስ 4:16 ላይ በመልእክቱ ላይ ማለት ነው። በመልእክቱ ላይ ይህንን ቃል አስቀምጧል። እግዚአብሔር ፍቅር ነው። ቅድም እንደገለጥነው ክርስቶስን ወደዚህ ዓለም ያመጣው ክርስቶስ የሞተው ስለ ፍቅር ነው። ራሱን ከገለጠባቸው ብዙ ነገሮች ቅድም ከጠቀስናቸው ዋናውና ትልቁ በስጋዌ ራሱን እንዲገልጥ ካደረገው ነገር ትልቁ መሳሪያ ምንድነው? ፍቅር ነው። ስለዚህ እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ውስጥ ይኖራል ይላል። ብዙ ነገር አለ፣ ብዙ ጥቅም አለው ውስጡ ማለት ነው። ከሰዎች ጋር በፍቅር ስንኖር ከእግዚአብሔር ጋር እየኖርን ነው ማለት ነው። ከሰዎች ጋር ያለን ፍቅር ከእግዚአብሔር ጋር ለመኖራችን ማረጋገጫ ነው፣ ወይም እግዚአብሔር ጋር እየኖርን እንደሆነ የሚያስረዳን ነገር ነው። ያለ ፍቅር ከኖርን ወይም ከወንድማችን ወይም ከእህታችን ከባልንጀራችን ከጓደኞቻችን ጋር ያለ ፍቅር ስንኖር ከእግዚአብሔር ጋር እየኖርን አለመሆኑን ማወቅ ያስፈልጋል ማለት ነው። ይሄ ቃል የሚነግረን ይሄንን ነው። ስለዚህ ባጭሩ በጥቂቱ ስለ ነገረ እግዚአብሔር ይሄንን ካልን ቅድም እንዳልኳችሁ በአምስቱ አዕማደ ምስጢር ውስጥ በጥልቀት ስለ ነገረ እግዚአብሔር ስለምንማር በቀጥታ የምንሄደው ስለ እግዚአብሔር ባህሪያት ወደሚለው ነው ማለት ነው። የዛሬው ትምህርታችን ሁለተኛው ክፍል ነገረ እግዚአብሔር የሚል ነው። እንግዲህ የእግዚአብሔር መለኮታዊ ባህሪ በሰው አእምሮ የማይመረመርና የማይወሰን ረቂቅ ነው። በዓለም ያለውን ማንኛውንም ነገር መመርመርም ሆነ ለሌላውም ማስረዳት ይቻላል። የመለኮትን ባህሪ ግን ሙሉ በሙሉ ተመራምሮ የሚያውቅም ሆነ የሚያስረዳ ማንም የለም። ቅድም ነገረ እግዚአብሔርን ስጀምር ያብራራሁት ነው የተናገርኩት ነው። ስለ እግዚአብሔር መለኮታዊ ባህሪ፣ ስለ እግዚአብሔር መለኮታዊ ነገር እንዲህ ነው ብሎ በጥልቀት ለማብራራት እግዚአብሔር ከገለጠልን ወይም እግዚአብሔር ራሱን የገለጠበትን ነገር አይተን ከዛ ተነስተን የእግዚአብሔርን ነገር እንዲህ ነው ብለን ለመናገር ካልቻልን በስተቀር የእግዚአብሔርን ባህሪ መለኮታዊ ባህሪውን ተመራምሮ በእውቀት አስደግፎ እንዲህ ነው ማለት አይቻልም። የመለኮትን ባህሪ ግን ሙሉ በሙሉ ተመራምሮ የሚያውቅ ሆነ የሚያስረዳ ማንም የለም ይላል። ነገር ግን ቅዱሳት መጻሕፍት በገለጹልን መሰረት እንደሚከተለው ለመግለጽ እንሞክራለን። በቅዱሳት መጻሕፍት በተገለጸው ልክ ማለት ነው። የእግዚአብሔር ባህሪ በቅዱሳት መጻሕፍት በተገለጠው ልክ የእግዚአብሔር ባህሪያት እነዚህ ናቸው ብለን እንመለከታለን። አንደኛ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው ስንል በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእምነት ሊሰግዱለት ያስፈልጋቸዋል ይላል። ከሳምራዊቷ ሴት ጋር በነበረው ንግግር ነው ይሄ ቃል ጌታችን ኢየሱስ ክርስቶስ የተናገረው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእምነት ሊሰግዱለት ይገባል ይላል። ይሄ ቃል እግዚአብሔር መንፈስ ነው የሚለውን ቃል ወይም እግዚአብሔር ረቂቅ ነው፣ የማይታይ የማይጨበጥ የማንጨብጠው ወይም የማናየው እርሱ በፈለገው ጊዜና በፈለገው ሰዓት ግን ሊታይ ሊገለጥ የኛ አእምሮ የኛ አይን በሚችለው ማየት በሚችለው አቅም ተገልጦ ልናየው እንችላለን እንጂ እግዚአብሔርን ሊያየው የሚችል ማንም የለም። እግዚአብሔር መንፈስ ነው። እግዚአብሔር ረቂቅ ነው። ጌታችን እንደተናገረው እግዚአብሔርን ስናምን በአይናችን አይተን በእጃችን ዳሰን አረጋግጠን ሳይሆን በመለኮታዊ ባህሪው በስጋ አይን የማይታይ አምላክ መሆኑን አምነን በመቀበል ነው ይላል። በመለኮታዊ እግዚአብሔር በመለኮታዊ ባህሪው በስጋ አይን የማይታይ አምላክ፣ ይሄ የስጋ አይናችን እግዚአብሔርን አይቶ ማየት አይችልም። በጠቅላላ ማየት አይችልም። ለምን? ሙሴ አንድ ጊዜ እግዚአብሔርን ክብርህን አሳየንና ይበቃኛል፣ እኔ አንተ ወዳጅ መባሌ ምንድነው ትርፉ? ክብርህን አሳየኝ፣ ከሌሎች ሰዎች እኔ በምን እለያለሁ እያለ እግዚአብሔርን ይጨቀጭቀው ነበርና እግዚአብሔር ምን አለው? ክብሬን አይቶ ወይም እኔን አይቶ በፊቴ መቆም የሚችል ማንም የለም ማለት። ምክንያቱም እግዚአብሔር የትኛው እሳት እኛ የምናውቀው የትኛው እሳት ይሆን ምሳሌ ሊሆን የሚችለው? ምንም አይነት እሳት ምሳሌ ሊሆን አይችልም። ለምሳሌ ፀሐይን በአይናችን በሙሉ አይናችን ማየት እንችላለን?
በሙሉ አይናችን ፀሐይን መመልከት እንችላለን? አንችልም። ባለፈው በስነ ፍጥረት ትምህርታችን እንዳየነው ፀሐይን እግዚአብሔር ሲፈጥር የስንዴ ቅንጣት የምታክል ብርሃን ከራሱ ብርሃን ወስዶ ነው ብለናል። የስንዴ ቅንጣት የምታክል ብርሃን የዚህን ያህል ማየት ካቃተን እግዚአብሔርን እንዴት እናየዋለን? ማየት አንችልም። እኔን አይቶ በፊቴ መቆም የሚችል የለም ብሎታል። ወደ አዲስ ኪዳን ስንመጣ ደብረ ታቦር ተራራ ላይ ማቴዎስ ወንጌል ምዕራፍ 17 ላይ ስንሄድ ሶስቱን ደቀ መዛሙርት ዮሐንስ ያዕቆብንና ጴጥሮስን ሶስቱን ይዞ እዛ ከሄደ በኋላ የብዙ ዓመት ጥያቄውን ለሙሴ ሊመልስለት ነው። አንደኛ። ሁለተኛ ደቀ መዛሙርቱ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ለተናገረው ቃል የመለሱት መልስ ትክክል ስላልሆነ የነሱን እምነት ለማጽናት ነው ይዟቸው የሄደው። ስለዚህ በዛ በደብረ ታቦር ተራራ በብሉይ ኪዳን የነበረውን የሙሴን ጥያቄ በአዲስ ኪዳን የነበሩትን ስለ ጌታችን ኢየሱስ ክርስቶስ የተሳሳተ አመለካከት ለነበራቸው ሐዋርያት ትክክለኛውን ምላሽ ለመስጠት ወደዛ ይዟቸው ሄደና በፊታቸው ተለወጠባቸው ይላል። እያዩት ነው። ከነርሱ ጋር አብሮ ቆሟል። ስጋ እንደለበሰ ልክ እኔን እንደምታዩኝ ከመካከላቸው ቆሞ እየተናገረ ነገር ግን በፊታቸው ምን አለባቸው ይላል? ተለወጠባቸው። ግርማ መለኮቱን ገለጠ ማለት ነው። ግርማ መለኮቱን ሲገልጥ እነዚህ በዚህ ያሉት ስጋ ለባሾች እነ ጴጥሮስ መቋቋም አልቻሉም፣ ወደቁ። ማየት አልቻሉም፣ ወደቁ። ተኝተው በሞትና በሕይወት መካከል ሆነው ተኝተው ድምጽ ግን ይሰማሉ። ይሰሙ የነበረው ድምጽ ምንድነው? ጌታችን ከአባቱ ከአብ ጋር ይነጋገር ነበር። ወይም ደግሞ አባቱ አብ የምወልደው ልጄ ይህ ነው እርሱን ስሙት የሚል ቃል ይናገራል። ደመና ውስጥ ሆኖ ሲናገር እነሱ ይሰማሉ። እንደገና ደግሞ ሙሴና ኤልያስን ከብሔረ ሕያዋን ሙሴን ደግሞ ከመቃብር አስነስቶት እግዚአብሔር አምጥቶ ያንን ብርሃን ገልጦ አሳየው። ክብርህን አሳየኝ ይል ስለነበረ ይሄንን ክብር አይቶ የኔን ክብር አይቶ በፊቴ መቆም የሚችል የለም ብሎት ነበርና ብርሃነ መለኮቱን ገልጦ አሳየው ማለት ነው። በጥቂቱም ቢሆን ለሱ እንዲያ ያደረገው እና እግዚአብሔርን በሙሉ ባህሪው በመለኮታዊ ባህሪው ተገልጦ ማየት የሰው ልጅ አይችልም። ስለዚህ ምንድነው በቅዱሳት መጻሕፍት በተጻፈው ልክ የሰው ልጆች መረዳት በሚችሉት ልክ የተቀመጠውን ነው የምንረዳው፣ ምንማረው፣ ምናውቀው። እኛ ማወቅ በምንችለው በእኛ አእምሮ ተመጥኖ የተቀመጠ እግዚአብሔር በእኛ አእምሮ ልክ የገለጠልንን እንጂ የምናየው መላእክት እንኳን የእግዚአብሔርን ፍጹም ማንነት መረዳታቸው መላእክት እንኳን ዕለት ዕለት ቅዱስ ቅዱስ እያሉ የሚያመሰግኑት ናቸው። ግን እግዚአብሔርን ፍጹም ክብሩን ምን ይላል ቅዳሴ ላይ አይታችሁ ከሆነ ቅዱስ 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 እግዚአብሔር እያሉ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው ረበው በሁለት ክንፋቸው እያመሰገኑ ቅዱስ ቅዱስ እያሉ እግዚአብሔርን ምን ይላሉ ይላል ያመሰግናሉ። ብርሃኑን ማየት ስለማይችሉ መቋቋም ስለማይችሉ ማለት ነው። መቋቋም አይችሉም። ስለዚህ ለነርሱ ያልቻሉት ለኛ አይቻለንም። ስለዚህ እግዚአብሔር መንፈስ ነው ስንል እግዚአብሔር ረቂቅ ነው ስንል የእግዚአብሔር ረቂቅነት በቅዱሳት መጻሕፍት በተገለጠው ልክ ነው። ረቂቃን ፍጥረታትን የፈጠረ አምላክ መለኮታዊ ባህሪው ሊመረመርና ሊገመት የማይችል ረቂቅ ነው። ሊገመት የማይችል ረቂቅ ግልጽ ነው አይደለም? ልንገምተው የማንችለው ረቂቅ ነው። መንፈስ ነው እግዚአብሔር። መንፈሳውያን ረቂቃን የሆኑ ፍጥረታትን በሙሉ የፈጠረ እሱ ስለሆነ የሰው ልጅ ተመራምሮ ያልደረሰባቸው ፍጥረታት አሉ። ረቂቃን የሆኑ በጣም ብዙ ረቂቃን ፍጥረታት አሉ። እጅግ ብዙ ሰፊ የሆኑ የማይታዩ ፍጥረታት አሉ። በትንሹ ለኛ ቅርብ የሆነ ልንገራችሁ። ንፋስ ወይም አየር መጨበጥ እንችላለን? አንችልም አይደል? ማየት እንችላለን? አንችልም። ግን ብዙ ነገር ሲያንቀሳቅስ እናያለን። በጣም ብዙ ስራ ሲሰራ ተራራን ገፍቶ ወደ አንድ ቦታ መውሰድ የሚያስችል አቅም ሁሉ አለው አይደል? ንፋስ፣ አየር ያ ረቂቅ ነው አይደል? በጣም ረቂቅ ነው። ማየት አንችልም፣ መጨበጥ አንችልም አየርን።
ያን የሰራው ምን ያህል ረቂቅ ይሆን? ነፋስን የሰራው ነፋስን የፈጠረው ምን ያህል ረቂቅ ይሆናል? ሊመረመርና ሊገመት የማይችል ረቂቅ ነው። ሁለተኛ እግዚአብሔር በሁሉም ሙሉ ነው። ስለ እግዚአብሔር ባህሪያት ነው እየተነጋገርን ያለነው። ስለ እግዚአብሔር ባህሪያት ለእግዚአብሔር ያሉትን ለሰው ልጆች የሌሉትን ለእግዚአብሔር ብቻ ያለውን ለእግዚአብሔር ብቻ የሚሰጥ ባህሪ ነው እየተነጋገርን ያለነው። ይሄ ለእግዚአብሔር ብቻ የምንሰጠው ባህሪ ነው። ለማንም ፍጡር ለማንም አካል ለንጉሠ ነገሥት እንኳን ይሄ ባህሪ አይሰጠውም። ለማንም ይሄ የእግዚአብሔር ባህሪ ነው። እግዚአብሔር በሁሉም ሙሉ ነው ይላል። ሙሉ በኩለሄ ሰው በአንድ ጊዜ በሁሉም ቦታ መገኘት የማይችል በተወሰነ ቦታ ብቻ የሚወሰን ነው ይላል። ኤርምያስ ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ትመለከቱታላችሁ። እግዚአብሔር ግን ፍጡር የማይወስነው በሁሉም ቦታ የሚገኝ ሙሉ በኩለሄ የሆነ አምላክ ነው። እግዚአብሔር በዓለም ሙሉ ነው ሲባል በዓለም ውስጥ ብቻ ተወስኖ ይኖራል ማለት አይደለም። በዓለም ሁሉ ሙሉ ነው ስንል በዓለም ውስጥ ብቻ ተወስኖ ይኖራል ማለት አይደለም። ከዛም በላይ ነው እግዚአብሔር፣ ከዛም በላይ ነው። ዓለም የምንለውን ነገር የፈጠረው እሱ ነው። ዓለም የተባሉት ነገሮች ፍጥረታት ተወስነውበት የሚኖሩበት እንጂ እግዚአብሔር የሚወሰንበት ቦታ አይደለም። እግዚአብሔር ተወስኖ የሚኖርበት ቦታ አይደለም። ከኔ ጋር ናችሁ? ከኔ ጋር ናችሁ? የሰማችሁ ነው? ማርያምን የሰማችሁ ነው? ስለምንድን ነው እያወራን ያለ ነው? እስኪ አንድ ጊዜ ብድግ ብድግ በል። አንድ ጊዜ እሺ ቁጭ በሉ። ስለዚህ እግዚአብሔር ብቻ ያለውን ባህሪ ነው እየተነጋገርን ያለ ነው። እግዚአብሔር ግን ፍጡር የማይወስነው በሁሉም ቦታ የሚገኝ ሙሉ በኩል የሆነ አምላክ ነው። እግዚአብሔር በዓለም ሙሉ ነው ሲባል በዓለም ውስጥ ብቻ ተወስኖ ይኖራል ማለት አይደለም። አሁን ያልኩት ዓለምን እግዚአብሔር ይወስነዋል እንጂ ዓለም እግዚአብሔርን አይወስነውም። እግዚአብሔር በዓለም ውስጥ አይወሰንም፣ ከዓለም በላይ ነው። ፍጥረታት የሚወሰኑበት ቦታ ነው ዓለም። ስለዚህ ምን ይላል በዚህ በትንቢተ ኢሳይያስ ላይ ምዕራፍ 8 ቁጥር 1 ላይ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ብሎ እግዚአብሔር በኢሳይያስ ላይ አድሮ የተናገረው ይህንን ቃል ይገልጻል። ሰማይ ዙፋኑ ምድር የእግሩ መረገጫ ማለት በሁሉም የሞላ ማለት ነው። በሰማይ ያለው ዓለም ሌላ ነው፣ በምድር ላይ ያለው ዓለም ደግሞ ሌላ ስለሆነ በሁሉም ቦታ የሞላ መሆኑን የሚያረጋግጥልን የመጽሐፍ ቅዱስ ቃል ነው። እግዚአብሔር በዚህ አካባቢ ብቻ አለ ተብሎ ቦታ የማይወስንበት ሰማይም ምድርም ዓለማት በሙሉ ግዛቱ መሆናቸውን የሚያስረዳ ነው። እግዚአብሔር በሁሉም ሙሉ ነው። የትኛውም ፍጥረት ውሸት ነው። ሰዎች አንድ ወቅት ላይ እንዲያውም በኢትዮጵያ የሆነ ጠንቋይ ታምራት የሚባል ጠንቋይ ነው አንድ ጊዜ ብዙ ነገር ሲያጭበረብር ነበራል። ኢትዮጵያ ሆኖ ክንፍ አውጥቶ ወደ ሳውዲ አረቢያ ሲበር፣ ወደ አሜሪካ ወደ አውሮፓ ሲበር ፎቶ ሁሉ አስነስተው ነው ምንድነው ፎቶው እንደ መላእክት ስዕል ሁሉ አሰርተው አንድ ወቅት ላይ ብዙ ሰዎችን ሲያጭበረብር እንደነበረ እናውቃለን። እንዲህ የሚያጭበረብሩ ሰዎች ሊኖሩ ይችላሉ እንጂ በሁሉ ቦታ መገኘት የሚያስችል አቅምና የሰውነት ባህሪ ያለው ሰው የለም። ውሸት ነው። እኔ የሚገርመኝ በእንደዚህ አይነት መልኩ የሚታለሉ ሰዎች ብቻ ናቸው። የሚገርመኝ ይሄ ከምን የመጣ ይመስላችኋል? ካለመማር ካለማወቅ የመጣ ነው። ልክ እንደዚህ የእግዚአብሔርን ባህሪ ለእግዚአብሔር ብቻ የሚሰጥ ለሰው ልጅ የሚሰጥ ወይም የሰው ባህሪና የእግዚአብሔር ባህሪ የሚባሉትን ለይቶ ካለማወቅ ካለመማር ካለመረዳት የሚመጡ ነገሮች ናቸው። ብዙ የተማሩ ምንላቸው ብዙ ዝነኞች የሚባሉ ሰዎች በወቅቱ የጋሽ ታምራት ቤተሰብ እንደነበሩ እናውቃለን። እና እንደዚህ አይነት ጥፋት ውስጥ እንዳንገባ የሚያግዘን ነውና እግዚአብሔር በሁሉም ቦታ ሙሉ ነው ስንል እግዚአብሔር ብቻ በሁሉም ቦታ ሙሉ ነው። ሶስተኛ እግዚአብሔር ዘላለማዊ ነው። እግዚአብሔር ዘላለማዊ ነው። ሰዎች በዚህ ዓለም መኖር የሚችሉት በህይወት እስካሉ ድረስ ብቻ ነው ይላል። በዚህ ዓለም መኖር የሚችሉት በህይወት እስካሉ ድረስ ነው። በስጋ ህይወት እስካሉ ድረስ ብቻ ነው። ጊዜያዊ የሆነው ምድራዊ ኑሯቸው በሞት ይለወጣል። ሲሞቱ እዚህ ዓለም ላይ የሉም ማለት ነው። ከሞቱ በኋላ
እዚህ ዓለም ላይ የሉ። ስለዚህ ምንድነው ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ እግዚአብሔር ግን ዓለማት ሳይፈጠሩ የነበረ አሁንም እየገዛ ያለ ወደፊትም ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊ አምላክ ነው። ዘመን የማይሽረው ወይም በዚህ ዘመን ያበቃል የማይባልለት ዘመን የማይገታው ዘመናትን የሚያስረጅ እርሱ ግን በዘመን የማያረጅና የማያልፍ ዘላለማዊ ይሄ ለእግዚአብሔር ብቻ የሚሰጥ ነው። እግዚአብሔር ከዚህ ባህሪ ላይ ለሰው ልጅ ሰው ባለፈው ስንናገር ሰው የተፈጠረበትን ከስንት ነገር ተፈጥሯል ብለን ነው ባለፈው የተማርነው። ሰው ከስንት ነገር ተፈጥሯል ከአራቱ ባህሪያተ ስጋ እና ከሶስቱ ባህሪያተ ነፍስ አይደል? ሶስቱ ባህሪያተ ነፍስ የምንላቸው ለባዊነት፣ ነባቢነት እና ህያውነት የምትለው ሶስቱ ነገሮች እግዚአብሔር ለሰው ልጆች ከራሱ ባህሪ ከፍሎ ለሰው ልጆች የሰጠው ነው ማለት ነው። ከራሱ ባህሪ ከፍሎ ለሰው ብቻ ለየትኛውም ሌላ ፍጥረት አልሰጠም። እግዚአብሔር ለሰው ልጅ ግን ከራሱ ባህሪ ላይ ከፍሎ ህያውነትን ሰጥቷል። በፈቃዱ ማለት ነው። በፈቃዱ የሰው ልጅን ህያው አድርጎታል። ስለዚህ ሰው ለዘላለም መኖር እንዲችል አድርጎ እግዚአብሔር ከባህሪው ከፍሎ ዘላለማዊ አድርጎታል። ስለዚህ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊ አምላክ ነው። እኛ ሰዎች የተወለድንበት ቀን መጀመሪያችን፣ የምንሞትበት ቀን መጨረሻችን ነው። አምላካችን ግን ሰው በመሆኑ ዘመን ቢቆጠርለትም ክርስቶስ ዘመን የተቆጠረለት ሰው ሆኖ ስለተወለደ እንጂ ዘመን የማይቆጠርለት ነው። እሱ በዚህ ጊዜ የነበረ ነው ማለት አንችልም። በዚህ ጊዜ ነው የሚጀምረው የክርስቶስ ዘመን ስንል በስጋው እንጂ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በቤተልሔም ከተወለደበት ቀን ጀምሮ ዘመን ተቆጠረለት እንጂ ያም በስጋው እንጂ በአምላክነቱ አይደለም። ያም በስጋው እንጂ በአምላክነቱ አይደለምና ዘመን ቢቆጠርለትም ስጋ የመለኮትን ባህሪ በተዋህዶ ገንዘቡ ስላደረገ ስለተዋሃደ ዘመናት የማይቀድሙት ቀዳማዊ ዘመናትን አሳልፎ የሚኖር ዳህራዊ መጀመሪያና መጨረሻ የሌለው ዘላለማዊ አምላክ ነው ማለት ነው። ዘላለማዊ አምላክ ነው። ይሄ በራዕየ ዮሐንስ ምዕራፍ 1 ቁጥር 18 ላይ ያለውን ቃል በደንብ አድርጎ የሚገልጽ ነው። ለነበረበት መጀመሪያ የማይኖርበት መጨረሻ የለውም። ለሁሉም ነገር መጀመሪያም ሆነ መጨረሻ ራሱ እግዚአብሔር ነው። ለሁሉም ነገር ማለት ፍጥረታት ሲፈጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይንና ምድርን ምን አለ ይላል ፈጠረ ብሎ ይጀምራል አይደል? የሁሉም ነገር መጀመሪያም የሁሉም ነገር መጨረሻም እርሱ እግዚአብሔር ነው። ስለዚህ እግዚአብሔር ዘላለማዊ ነው ስንል እነዚህ ነገሮች ሁሉ አስበን ነው። እግዚአብሔር ዘላለማዊ ነው፣ መጨረሻና መጀመሪያ የሌለው ዓለምን የፈጠረ ዓለምን እየገዛ ያለ ዓለምን አሳልፎ የሚኖር ለምን ያህል ጊዜ ለምን ያህል ሺህ ዘመን ይኖራል ወይም ኖሯል ብንል አናውቅ። ዘመኑን ማንም አልቆጠረም። እርሱ የኛን ዘመን ቆጥሮታል። እኛ የምንቆጠርበትንም ዘመን የሰጠን እሱ ነው። የእርሱን ዘመን ግን እኛ አንቆጥርም፣ አናውቀውም። በዘመናት የሸመገለ እንላለን ማለት ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ታያላችሁ። አራተኛ እግዚአብሔር ሁሉን ማድረግ የሚችል አምላክ ከሃሌ ሁሉ እግዚአብሔር ሁሉን ማድረግ የሚችል አምላክ የተገደበ አቅም የሌለው ማለት ገደብ በአቅሙ ወይም እግዚአብሔር አይችልም ይሄን ማድረግ አይችልም ይሄን ሊያደርግ አይችልም የምንለው ሳይሆን እግዚአብሔር ሁሉን ነገር ማድረግ ይችላል። ለእግዚአብሔር የሚሳነው ነገር አለን የሚለው በኦሪት ዘፍጥረት ላይ እግዚአብሔር በአብርሃም ቤት ተገኝቶ የአብርሃምን ሕይወት ለመቀየር የዛሬ ዓመት ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች ሲላቸው ስላሴ ሳራ ጓዳ ውስጥ ነበረችና በጓዳ ውስጥ ሆና በልቧ ሳቀች ይላል።
ለምንድነው የሳቀችው? የእርሷን እርጅና የባለቤቷን የአብርሃምን እርጅና አይታ ሳቀች ማለት ነው። ይሄ አሁን እውነት ቀልድ አይሆንም? እንዴት እንደዚህ ይባላል? እኔ አርጅቻለሁ፣ ከሴቶች የሚሆነው ነገር ቀርቷል፣ ባለቤትም እንዲሆናል እንዴት ሊሆን ይችላል ብላ በልቧ ሳቀች። በልቧ የሳቀችውን ግን ሥላሴ የልብን የሚያውቁ ስለሆኑ አወቁና ሚስት ሳራ ለምን ሳቀች ነው ያሉት። ሚስት ሳራ ለምን ሳቀች? እነሆ የዛሬ ዓመት በዚህ ሰዓት በዚህ ቀን ቤትህ ዳግም እመጣለሁ ስል ወንድ ልጅ ትወልዳላችሁ ነው። በአመቱ ወንድ ልጅ ወለዱ እና ሳራ የወለደችው ልጅ ይስሐቅ አለችው። በድብቅ የሳቀችው ሳቅ በይፋ እግዚአብሔር ሳቅ ስላደረገላት እግዚአብሔር ሳቅ አድርጎልኛልና ስትል ልጁን ይስሐቅ አለችው። ምን ማለት ፈልጌ ነው? እግዚአብሔር እንግዲህ የፍጥረታት ባለቤት ፍጥረታትን የፈጠረ ፈጥሮ የሚገዛ ፍጥረታትን ደግሞ ወደፊት ዓለምን የሚያሳልፍ አምላክ ሁሉን ማድረግ የሚችል ኃይል ያለው ሁሉን ማድረግ የሚችል ኃይል ያለውና አብርሃም ቤት ያን ጊዜ ለእግዚአብሔር የሚሳነው ነገር አለን ብለው ነው ሥላሴ የተናገሩት። ሳራ ከሳቀች በኋላ ማለት ነው። ይህንኑ ቃል ራሱን ቅዱስ ገብርኤል ለእመቤታችን ተናግሮታል ወይም ተጠቅሞታል። እመቤታችንን ሊያበስራት በመጣ ጊዜ እነሆ ከሦስቱ ቅዱስ አንዱ ቅዱስ ወደ አንቺ ይመጣል፣ መንፈስ ቅዱስ ይጸልልሻል፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ሲላት ይህ ነገር እንደምን ይሆንልኛል ወንድ አላውቅምና እያለች ከመላኩ ጋር ብዙ ከተከራከረች በኋላ መላኩ በመጨረሻ ያሳመናትና እጇን በአፏ እንድትጭን ያደረገው ቃል ለእግዚአብሔር የሚሳነው ነገር አለን ሲላት ማርያም ምን አለች? ይኩነኒ በከመ ትቤልን። ከዚህ በኋላ ሌላ ቃል አልደገመችም። እመቤታችን ሌላ ክርክር አላመጣችም፣ ሌላ መክንዮ አላመጣችም። ለእግዚአብሔር የሚሳነው ነገር አለንስ ሲላት እንደሌለ ታውቃለች፣ አምናለች። ይኩነኒ በከመ ትቤልን ስትል አካላዊ ቃል ወልድ ኢየሱስ ክርስቶስ ያችን ሰዓት በማጸኗ አደረ። በዛች ሰዓት በዛች ቅጽበት በማጸኗ አደረ። እንግዲህ ይሄን ያነሳሁት እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ለእግዚአብሔር የሚሳነው ነገር የሌለው እግዚአብሔር ብቻ መሆኑን ለመግለጽ ነው። እኛ ሰዎች በህይወት ዘመናችን ማድረግ ወይም ማግኘት የምንችለው የተወሰነ ነገር ብቻ ነው። ለምሳሌ በዓለም ያለውን ዕውቀት፣ ሀብት፣ ስልጣን ሁሉ በአንድ ጊዜ ማግኘት አንችልም። ብዙዎቻችንም ያለኝ ይበቃኛል ብለን በተሰጠን ከማመስገን ይልቅ ሌላውን ሆነን ለመገኘት የምናደርገው ድካም በእኛነታችን ውስጥ ጉድለት እንዳለና ሁሉን ማድረግም ሆነ መሆን እንደማንችል ያስረዳል። እግዚአብሔር ግን ያለምንም እርዳታ በማንኛውም ሰዓት የወደደውን ማድረግ የሚችል ጌትነቱ፣ ዕውቀቱ፣ ሀብቱ የራሱ የሆነ ከማንም ምንም የማይሻ ሁሉ ያለው የማይደክም የማይሰለች የሚሳነው ነገር የሌለ አምላክ ነው። ከላይ ያለውን ለማንሳት ወደ ላይ አይወጣም፣ ከታች ያለውን ለማምጣት ወደ ታች አይወርድም ይላል ቅዳሴው ላይ። ባለበት ሆኖ ሁሉን ነገር ማድረግ የሚችል ታምናላችሁ? ሰማይና ምድር ሲፈጥር እግዚአብሔር ቃል ብቻ ነው የተናገረው። ይሁን ሲል ይሄ ታላቁና ግዙፉ ሰማይ ሆኖ ተገኘ። ይሄ ታላቁ ምድር የሰው ልጅ ተጉዞ ያልጨረሰው ተመራምሮ ያልጨረሰው ምድር ሆነ። ይሁን ሲል ማለት ነው። ቃል ብቻ ሲናገር ማለት ነው። ይሄ ሁሉ ግዙፉ ዓለም ይሄ ግዙፉ የሰው ልጅ እኮ ገና ተመራምሮ አልደረሰበትም፣ ወደፊትም አይደርስበትም በጭራሽ። የሰው ልጅ ተመራምሮ ሳይደርስበት ነው ዓለም የሚያልፈው። አይደርስበትም በጭራሽ። ምክንያቱም ከሰው አይምሮ በላይ ስለሆነ ማለት ነው። ስለዚህ እግዚአብሔር አንድ ነገር ማድረግ ፈልጎ የፈለገውን እንዳያደርግ የሚከለክለው አንዳች ነገር የለም። ሁሉን ማድረግ የሚችል ስልጣን ለእርሱ ስላለው ማለት ነው። ዘፍጥረት ላይ ምዕራፍ 18 ቁጥር 13፣ የሉቃስ ወንጌል ምዕራፍ 1 ቁጥር 37፣ ኢሳይያስ 40 ከቁጥር 2 ላይ ማጣቀሻዎችን እናገኛለን። አምስተኛ እግዚአብሔር ጥበበኛና አዋቂ ነው። እግዚአብሔር ጥበበኛ ነው። እግዚአብሔር አዋቂ ነው። ሰው አዋቂ ሊባል ይችላል፣ ወይም ዕውቀት አለው ሊባል ይችላል፣ ተምሯል ሊባል ይችላል፣ መንፈሳዊ ነገር አለው ሊባል ይችላል። ግን የሰው ዕውቀት የተገደበ ዕውቀት ነው። የሰው ዕውቀት በሆነች ነገር ላይ ቁንጽል ዕውቀት ሊያውም ይኖረዋል እንጂ
ሙሉ የሆነ ዕውቀት የለውም። እግዚአብሔር አዋቂ ነው፣ እግዚአብሔር ጥበበኛ ነው ስንል እግዚአብሔር ጥበበኛ ነው፣ እግዚአብሔር አዋቂ ነው። ሁሉን ማወቅ የሚችል ሁሉን ነገር ለሰው ልጆች እንኳን ጥበብን የገለጠው ቅድም ጠዋት በነበረው ትምህርታችን ላይ ሰምታችሁ ከሆነ የሰለሞንን ጥበብ ገልጠን በምሳሌ ተምረናል። ለሰለሞን ያንን ሁሉ ጥበብ የሰጠው እግዚአብሔር ነው። ያ ሁሉ ጥበብ እንግዲህ በሰው ልጆች እስከ ዘላለም ድረስ ሲደነቅ የሚኖር ዕውቀት ባለቤት የሆነው ሰለሞን ያንን ጥበብ ያገኘው ከእግዚአብሔር ነው። ለብዙ ሰዎች ለኢትዮጵያውያን ቅዱሳን፣ ለኢትዮጵያውያን ሰማዕታት፣ ለኢትዮጵያውያን ታላላቅ መጻሕፍት ጻፊዎች፣ ለነ መጽሐፈ ሄኖክ ጻፊዎች፣ ለነ ሄኖክ ለነ ትንቢተ ኤርሚያስ ለጻፉ ለኤርሚያስ፣ ለነብዩ ኤርሚያስ፣ ለነብዩ ኢሳይያስ፣ ለነብዩ ኤልያስ፣ ለሌሎችም ለ12ቱ ደቂቅ ነቢያት፣ ለአራቱ አበይት ነቢያት፣ ለሙሴ፣ ለሌሎችም ታላላቅ ሰዎች ያንን ሁሉ የሚጽፉበትን ዕውቀትና ጥበብ የሰጠው እግዚአብሔር ነው። ለነ ዳንኤል ያንን ሁሉ ጥበብ የሰጣቸው እግዚአብሔር ነው። በስጋዊም በመንፈሳዊም ዕውቀት ለሰው ልጅ የሚጠቅም ጥበብ እንዲሰሩ ያደረገው እግዚአብሔር ነው። ስለዚህ የሰው ልጅ ይዞት የተወለደው ልቅሶ ብቻ ነው ይላል ጽሑፉ ላይ። ሌላውን ሁሉ በማየት በመስማት በመማር ከሰዎች ያገኘው ነው። ሲወለድ ሳይኮሎጂ መጽሐፍ ምን ይላል? የሰው ልጅ ስለ ሰው ልጅ አይምሮ ሲናገር ሳይኮሎጂ ትምህርት ላይ ታቡላ ራሳ ብሎ ነው የሚገልጸው። ታቡላ ራሳ ማለት ባዶ ወረቀት ማለት ነው። ነጭ ወረቀት እና ባዶ ወረቀት ምንም ነገር ያልተጻፈበት ኢምፒቲ ማለት ነው። ያንን ይዞ ነው የሰው ልጅ ወደዚህ ምድር ሲወለድ የሚወለደው። ስለዚህ ከተወለደ በኋላ ምን ይሆናል? የሰው ልጅ በማየት በመስማት በመማር ከሰዎች ያገኘውን ሁሉ ያጠራቀመ ዕውቀት አዋቂ እየሆነ ይሄዳል። ወይም ደግሞ የሚያስፈልገውን ለራሱ የሚጠቅመውን ዕውቀት እየሰበሰበ እያከማቸ ይሄዳል። ያለፈውን ታሪክ ከሰው ልጅ በመማር ከማውራትና አሁን የሚደረገውን ከማየት በቀር ወደፊት የሚሆነውን ለማወቅ የሚያስችል ዕውቀትና ጥበብ የሰው ልጅ የለውም። ያለፈውን በታሪክ ያውቀዋል። አሁን ያለበትን ነባራዊውን ሁኔታ በማየትና በመስማት ይረዳል። ወደፊት ያለውን ግን የሰው ልጅ ፈጽሞ ሊያውቅ አይችልም። ፈጽሞ ያ በእግዚአብሔር ሐሳብ ውስጥ ያለ ነው፣ በእግዚአብሔር ልብ ውስጥ ያለ ነው። ያንን የሚያውቀው እግዚአብሔር ብቻ ነው። ዕውቀቱም ቢሆን የአንዱ ዕውቀት ከሌላው ይበልጣል፣ ይበላለጣል። በዚህ ዓለም ፍጹም የሆነ ዕውቀት የለም። የተከፈለውም ቢሆን በጊዜው ያልፋል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ እግዚአብሔር ጥበቡ የባህሪው የሆነ ያለፈውን የማይረሳ የሚያውቅ ለሰዎች ዕውቀትንና ጥበብን የሚገልጽ አምላክ ነው ይላል። ሰው ሊያውቅና ሊመራመር የሚችለው ውጫዊውንና ግዙፉን ነገር ብቻ ነው። እግዚአብሔር ግን ልብና ኩላሊትን በሰው ሕሊና ጭምር የታሰበውን አስቀድሞ የሚያውቅ አምላክ ነው ይላል። ይፈትን ልበ ኩልያተ እግዚአብሔር ብሎ መዝሙረ ዳዊት ምዕራፍ 7 ላይ ቁጥር 9 ላይ ያለውን የጻፈውን ይገልጻል ማለት ነው። ምን ማለት ነው? ለሰው ልጅ ዕውቀትና ጥበብን የሚገልጽ አምላክ ቅድም እንዳልኩት ማለት ነው። ሰው ሊያውቅና ሊመራመር የሚችለው ውጫዊውንና የሚታየውን ከውስጡ ውጪ ያለውን ነገር ማለት ነው። ከልቦና ውጪ ያለውን በሚያየው ነገር ላይና በሚሰማው ነገር ላይ ተመርኩዞ ሊመራመር ወይም ደግሞ ጥበብን ዕውቀትን አጥብቆ ሊፈልግ ሊያጠና ይችላል። ከዛ ውጪ ግን እግዚአብሔር ብቻ ነው የሰው ልጅ የውስጡን የልቡን ነገር ከመናገሩ አስቀድሞ የሚናገረውን ከማድረጉ አስቀድሞ ወደፊት የሚያደርገውን የሚያውቀው እግዚአብሔር ብቻ ነው። ይሄ እግዚአብሔር አዋቂ ስለሆነ እግዚአብሔር ጥበበኛ ስለሆነ ከአዋቂነቱ የተነሳ ነው ይሄንን የሚያደርገው ማለት ነው። ስድስተኛ እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። ቅድስና የእግዚአብሔር የባህሪው ሲሆን እግዚአብሔር በኦሪት ዘሌዋውያን ላይ ምዕራፍ 19 ቁጥር 21 ላይ እንዲሁም ደግሞ አንደኛ ጴጥሮስ መልእክት ላይ ምዕራፍ 5 ቁጥር 15 ላይ ቅዱስ ጴጥሮስም ደግሞ አስተምሮታል። ጌታችንም በወንጌል ተናግሮታል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ተናግሯል። ቅዱስ ነኝና እናንተም ቅዱሳን ሁኑ ሲል የሱን የባህሪ ቅድስና እሱ ባስተማረንና በነገረን ቃል ላይ ተመስርተን የባህሪ ቅድስና ተካፋይ እንድንሆን በቅድስና እንድንመስለው
በህይወት እንድንመስለው አምላካችን እግዚአብሔር ያስተማረበት እንጂ በባህሪው ቅዱስ እግዚአብሔር ነው። በባህሪው ፍጹም እግዚአብሔር ነው። እንግዲህ ምን ይላል ባለው ቃል ላይ መሰረት ቅዱሳን መላእክትና በስራቸው ለቅድስና የበቁ ሰዎችም ቅዱሳን ተብሎ ይጠራሉ። የመላእክትና የሰዎች ቅድስና ግን በስራ የሚገኝ በሃይማኖት የተፈተነ ከእግዚአብሔር የሚሰጥ የጸጋ ቅድስና ነው። መላእክት የሰው ልጆች ቅድስና አላቸው። ያላቸው ቅድስና ግን የጸጋ ቅድስና ነው። ከማን የተቀበሉት ማለት ነው? ከእግዚአብሔር የተቀበሉት። ከእግዚአብሔር የምንቀበለው ቅድስና በጸጋ ነው። የጸጋ ቅድስና ከእርሱ እንቀበላለን። በባህሪው ግን ቅዱስ እግዚአብሔር ነው። በባህሪው ቅዱስ እግዚአብሔር ነው። የፍጡራን ቅድስና ደረጃ አለው። ከአንዱ የሌላው ይበልጣል። ከአንዱ የሌላው ይበልጣል። አባቶቻችን እንዲያውም ሲያስተምሩ በምሳሌ ምን ይላሉ? ኮከብም ኮከብ ይሄይስ ክብሩ። ምን ማለት ነው? ከአንድ ኮከብ አንዱ ኮከብ ክብሩ ይበልጣል ይበላለጣል ይላሉ። ምን ማለት ነው? ለምሳሌ በማታ ከዋክብትን ስናይ ትንሽ ሆኖ የሚታዩን ከዋክብት አሉ፣ ተለቅ ብሎ የሚታዩ ከዋክብት አሉ፣ በጣም ትልቅ ብርሃን የሚሰጡ ከዋክብት አሉ። እንደገና ደግሞ ለዓይናችን ለማየት እስኪያቅተን ድረስ የምናያቸው ከዋክብት ጥቃቅን ከዋክብት አሉ። ኮከብም ኮከብ ይሄይስ፣ ሁለቱም ግን ትንሽም ይሁኑ ትልቁ ሁለቱም ግን ብርሃን ይሰጣሉ አይደል? ሁለቱም ያበራሉ። ዓላማቸው ብርሃን መስጠት ነው። ምን ማለቴ ነው? በሰዎች መካከል ያለ ቅድስና ክብሩ የተለያየ ነው። ክብሩ የተለያየ ነው ማለት ምንድነው? እንደ ክብሩ፣ እንደ ተግባሩ፣ እንደ ስራው፣ እንደ ምግባሩ፣ እንደ ተጋድሎው በህይወት ዘመኑ እንዳሳለፈው ተጋድሎ ይለያያል። የአንድ ክርስቲያን የቅድስና ደረጃና የሐዋርያት የቅድስና ደረጃ እኩል አይደለም። የቅዱስ ጳውሎስ የቅድስና ደረጃና የጢሞቴዎስ የቅድስና ደረጃ እኩል አይደለም። ጢሞቴዎስም ወንጌል አስተምሯል፣ ቅዱስ ጳውሎስም ወንጌል አስተምሯል። ግን በተጋድሎ አንድ አይደሉም። ክብራቸው አንድ አይሆንም። ጸጋቸው እግዚአብሔር የሰጣቸው የቅድስና ጸጋ እኩል አይደለም። ለዚህ ነው ቤተክርስቲያናችን ቅዱሳንን እንደየክብራቸው ታከብራቸዋለች። በተሰጣቸው ጸጋ መጠን፣ በተሰጣቸው የክብር መጠን ቤተክርስቲያን ታስተምራለች። ለእመቤታችን የተሰጣት ጸጋና ለክርስቶስ ሰምራ ለአርሴማ ወይም ደግሞ ለሌሎች ለቅዱሳት አንስት የተሰጣቸው ክብር እኩል አይደለም። ጸጋ እኩል አይደለም። የእመቤታችን ጌታን የመውለድ፣ ጌታን የመጽነስ፣ ጌታን በእጇ የማቀፍ፣ ጌታን ጡቶቿን የማጥባት ለእርሱ ለባህሪው ቅድስና የተስማማ ጸጋን እግዚአብሔር ሰጥቷታል። ይሄ ጸጋ ከማንም ሴቶች ጋር አይወዳደርም። ጸጋንና ክብርን ከተሰጡ ወይም ከተመሉ ሴቶች ሁሉ ከሁሉ በዚህ ምድር ጸጋንና ክብርን የተሞሉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ብሎ ሰለሞን ጥበበኛው ተናግሯል በመጽሐፈ ምሳሌ ምዕራፍ 31 ላይ። አንቺ ግን ከሁሉ ትበልጫለሽ ሲል የእመቤታችንን የጸጋዋንና የክብሯን መጠን አጉልቶ ሲናገር ነውና ሰው ጸጋው የተለያየ ነው። እዚህ ጋር የተናገረውን ለማብራራት ነው። የሰው ቅድስና ደረጃ አለው። በአንደኛ ቆሮንቶስ መልእክት ላይ ምዕራፍ 15 ቁጥር 41 ላይ ይሄንን ያብራራል። የእግዚአብሔር ቅድስና ግን መጠን አይወስንም፣ እንደ እግዚአብሔር ያለ ቅዱስ ማንም የለምና። እንደ እግዚአብሔር ያለ ቅዱስ ማንም የለም። የእግዚአብሔር ቅድስና የተወሰነ አይደለም። የእግዚአብሔር ቅድስና የተመጠነ አይደለም። የእግዚአብሔር ቅድስና ደረጃ የለውም። በዚህ ደረጃ ልክ በዚህ ልክ ብለን ደረጃ የምናስቀምጥለት አይደለም ማለት ነው። ይሄንን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 በትንቢተ ዕንባቆም ምዕራፍ 1 ቁጥር 13 ላይ እንመለከታለን። ሰባተኛው አይ ቲንክ ይሄ ሰባተኛው እግዚአብሔር ቸር ነው። እየጨረስን ነው። አይዟችሁ፣ ደክሟቸዋል አይደል? እየጨረስን ነው። ዛሬ የመጨረሻውን ክፍል መጨረስ ስላለብን ነው። ሰባተኛው እግዚአብሔር ቸር ነው። የሰው ልጅ ቸርነቱ ወይም ልግስናው በኪሱ ያለው ሳንቲም እስኪያልቅ እሱንም ቢሆን የሚሰጠው ተለምኖ ነው። እግዚአብሔር ሁሉ ያለው ያለ ንፍገትና ያለ መሰሰት ለጋስ ስጦታው የማያልቅበት ኃጥእ ጻድቅ ሳይል በቸርነቱ ለሁሉ ያለ አድሎ የሚያድል አምላክ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ ለሁሉም ቸርነቱ ቸር ነው ስንል እግዚአብሔር
ለሁሉም ያለ አድሎ ኃጢአተኛው የለም፣ ጻድቅ የለም፣ እኔን ያምነኛል ወይም በእኔ አምላክነት ያምናል አያምንም ብሎ ልዩነት ሳይፈጥር ለሁሉም በእኩልነት የሚፈልገውን ነገር የሚያደርግ ፀሐይ ለምሳሌ ለሰው ልጆች ሁሉ የሚያስፈልግ ቤዚክ ነገር ነው አይደል? ፀሐይ ለሰው ልጅ ተፈጥሮ ወይም እግዚአብሔር የሰጠው ትልቅ ስጦታ ነው። ይሄንን ፀሐይ እግዚአብሔርን የማያምኑ በዓለም ውስጥ ብዙ አሉ፣ በጣም ብዙ አሉ። እግዚአብሔርን የማያምኑ የእግዚአብሔርን መኖር የካዱ ብዙ ሰዎች አሉ። ለእነርሱም ጭምር ያወጣላቸዋል። ለሚያምኑት ብቻ አይደለም፣ ለማያምኑትም ጭምር ፀሐይ ትወጣለች፣ ዝናብ ይዘንባል። በፀሐይ አብስሎ በዝናብ አብቅሎ ይመግባቸዋል። እግዚአብሔር ቸር ስለሆነ ማለት ነው። እግዚአብሔር ቸር ነው ስንል ከዚህ ይሄ ለማንም የሚሰጥ ባህሪ አይደለም። የትኛውም በጎ የትኛውም ቸር ሰው በዚህ ምድር ላይ አለ ብንል የእግዚአብሔርን ያክል ቸር መሆን የሚችል ሰው የለም። ፈጽሞ እከሌ ቸር ነው ብለን የምንመሰክርላቸው ሰዎች የሆነ ቦታ ላይ ስታክ ያደርጋሉ፣ የሆነ ቦታ ላይ ሕጸጽ ይገኝባቸዋል፣ ቸርነታቸው ያቆማል። እግዚአብሔር ግን ለዘላለም ቸር ነው። ሁልጊዜም ቢሆን ቸር ነው። ሳንለምነው የሚያስፈልገንን አውቆ የሚሰጠንን ቸር አምላክ ነው። ሳንለምነው የሚያስፈልገን ምን እንደሆነ አውቆ በአምላክነቱ የሚሰጠን ነው። ማቴዎስ 6:32 ላይ ሰው የሚሰጠው ከሌለው ያገኘውን ነው፣ ከሌላው ያገኘውን ነው። ሰው ቢሰጠን ከሌላ ያገኘውን ነው፣ ከሆነ ቦታ ያገኘውን የሆነ አካል የሰጠውን ሊሆን ይችላል። ወደዚህ ዓለም የመጣው ራቁቱን ስለሆነ ሁላችንም ስንፈጠር ራቁታችንን የሆነ ነገር ያገኘነው ደግሞ ከተወለድን በኋላ ከሆነ ቦታ ነው፣ ወይ ከሆነ ሰው ነው፣ ወይ ከቤተሰብ ሊሆን ይችላል፣ ከዘመድ ሊሆን ይችላል። ሰርተንም ደክመንም የምናገኘው ከሆነ ቦታ ነው። ስለዚህ የራሳችን አይደለም ብንሰጥ እንኳን የምንሰጠው ወደ ምድር ስንመለስም ወይም ስንሞትም የምናስከትለው ነገር የለም። ራሳችንን ይዘን ነው የምንሄደው። አንዳች ነገር ይዘን የምንሄደው የለም። መጽሐፈ ኢዮብ ላይ ምዕራፍ 1 ቁጥር 21 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 ላይ በደንብ ያብራራዋል። እኛ ለሌሎች የምንሰጠው ከተረፈን ብቻ ነው፣ አምላካችን ግን ለኛ የሰጠን ራሱን ነው ይላል። ቸርነቱ የሚያስፈልገንን ነገር ከመስጠት ባለፈ ራሱን አሳልፎ ሰጥቶናል። ከዚህ የሚበልጥ ፍቅር ለማንም የለውም ብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ የተናገረው ነው። ሰው የሚሰጠው ለወዳጁ ለወገኑ ለሚመስለው ነው። እግዚአብሔር ግን ጠላቶቹ ሳለን ራሱን ለሞት አሳልፎ በመስጠት ከራሱ ጋር አስታረቀን፣ ከዘላለም ሞትም አዳነን ይላል ሮሜ መልእክት ላይ ምዕራፍ 5 ቁጥር 10 ላይ። ብዙዎቻችን ወይም ብዙ ሰዎች ሲሰጡ ለሚወዱት ሰው፣ ለሚቀርባቸው ሰው፣ ለዘመድ ሊሆን ይችላል፣ ለነሱ የሆነ ነገር ላደረገላቸው ሰው መልስ አድርገው ሊሆን ይችላል። ማንም ሰው ለጠላቱ ማንም ሰው በጣም ጠላቱ በህይወቱ እጅግ አስቸጋሪ ነገር ላደረገበት ሰው ቸርነት ያደርጋል ማለት አንችልም። እግዚአብሔር ግን እኛ ጠላቶቹ ሳለን ለኛ ብዙ ነገር አድርጎልናል። እስከ ህይወት ድረስ ዋጋ ከፍሎልናል። 8ኛ እግዚአብሔር ፍቅር ነው። ሰው ወዳጁን ይወዳል፣ ለማይወደው ግን ቦታ አይሰጥም። እንዲያውም ከተመቸው ከመበቀል ወደ ኋላ አይልም ይላል። እግዚአብሔር ግን እየበደልነው ለንስሐ እስክንዘጋጅ በብዙ ታግሶ ይወደናል። በብዙ ታግሶ ይወደናል። የሰው ፍቅሩ ተለዋዋጭ ነው፣ ወረት ያለበት ጊዜያዊ ነው። ሰው ለጥቅም ብሎ ወዳጁን ይገድላል። አምላካችን ፍቅሩ የማይለካ ለኛ ለጠላቶቹ የሞተ ነው። ለገንዘብ ሲል ለብዙ ጥቅማ ጥቅም ሲል የሰው ልጅ ይገድላል። ክርስቶስ ግን ራሱን አሳልፎ ነው የሰጠው ለጠላቱ፣ ለያውም ለጠላቱ ነው፣ ለወዳጁ አይደለም። ለጠላቱ ራሱን አሳልፎ የሰጠ አምላክ ነው። ኢሳይያስ ላይ ምዕራፍ 53 ቁጥር 1 እስከ 12 ላይ የተጻፈው ቃል ይሄን ያብራራል። የሰራነውን ሁሉ በቸርነቱ ይቅር ብሎ ከበደል የሚያነጻን አምላክ ነው። ኢሳይያስ 1:18 ላይ እግዚአብሔር ፈቅደን እንድንገዛለት ይፈልጋል እንጂ ማናችንንም አስጨንቆ አይገዛንም። እግዚአብሔር የፍቅር አምላክ ነው ስንል ማንንም አስገድዶ አይገዛም። ማንንም አስገድዶ እንዲገዛለት አያደርግም። በፍቅሩ ያሸንፋል። በፍቅሩ አሸንፎ እንዲገዛለት እንዲያመልከው ይፈልጋል እንጂ ማንንም አስገድዶ እንዲያመልከው አያደርግም። የፍቅር አምላክ ነው። አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 8 ላይ
ወንጌላዊ ዮሐንስ አስቀምጧል። ዘጠነኛውና የመጨረሻው እግዚአብሔር በእውነት የሚፈርድ እውነተኛ ዳኛ ነው። እውነተኛ ዳኛ ነው። እግዚአብሔር ከሚታወቅባቸው የእግዚአብሔር ባህሪያት አንዱ እግዚአብሔር እውነተኛ ዳኛ መሆኑን፣ እግዚአብሔር ለሰዎች የዳኝነት ስልጣን የሰጣቸው ትክክለኛ ፍርድ እንዲፈርዱ ነው። ማንም ቢሆን እውነት መፍረድ እንዳለበት ሕሊናው ይነግረዋል። በሐሰት ስንፈርድ በመጀመሪያ የሚወቅሰን ሕሊናችን ነው። እግዚአብሔር ለሰው ልጅ በአይምሮ ውስጥ በውስጡ በህይወቱ ካስቀመጣቸው ነገሮች ትልቁ ሕሊና ነው። ብዙ ጊዜ ተነጋግረናል ስለ ሕሊና። ሕሊና ፈራጅ ነው። እውነትንና ሐሰትን ለይቶ ትክክለኛውን ፍርድ መፍረድ እንዲችል እግዚአብሔር ሕሊና የሚባል በሰው ውስጥ አስቀምጧል። ስለዚህ በፈራጅነት ወንበር ላይ የሚቀመጡ ሰዎች ይህንን የሕሊና ዳኝነትን አስቀድመው በመጠቀም የተማሩትን ዓለማዊ ትምህርት የተበደለውን ለመካስ የበደለውን እንዲኪስ ለማድረግ እውነተኛ ፍርድ ለመስጠት የመጀመሪያው ፍትሃዊነት የተሞላበት እርምጃ እንዲወስዱ የሚያደርጋቸው ሕሊናቸው። ስለዚህ ፍርድ የሚያጓድሉ ሰዎች፣ ድሃ የሚበድሉ ሰዎች፣ ለገንዘብ የሚፈርዱ ሰዎች በመጀመሪያ ሕሊናቸውን የሸጡ ሰዎች ናቸው ማለት ነው። ሕሊናቸውን የረሱ ወይም ሙሉ በሙሉ ከሕሊና ፍርድ ውጪ የሆኑ ሰዎች ናቸው። ሕሊና የሚባለውን ነገር የተዉ ማለት ነው። ያ ለሰው ልጅ ትልቁ ሞት እሱ ነው። ከሕሊና ውጪ መኖር ሲጀምር የሰው ልጅ ትልቁ ሞት እዛ ጋር ነው ማለት ነው። ምክንያቱም ሕሊና እግዚአብሔር ለሰው ልጅ በህይወቱ ያስቀመጠው ትልቅ መሳሪያ ነው። ዳኞች በዘመድ በጥቅማ ጥቅም በዓላማ መመሳሰል እና በሌላም ፍርድ ሊያዛቡ ይችላሉ። እግዚአብሔር ግን ከማንም ምንም የማይፈልግ ከእውነት ጋር ደስ የሚለው ፍርዱ ትክክለኛ የሆነ አምላክ ነው። እግዚአብሔር ለሰው ፊት አያዳላም፣ ለእያንዳንዱ እንደ ስራው መጠን ዋጋውን ይከፍለዋል ይላል። እግዚአብሔር እውነተኛ ዳኛ ነው ስንል ለማንም አያዳላም። ለማንም እውነተኛ ዳኛ ነው። ለማንም አያዳላም። ንጉሱን ስለ ንጉስነቱ የተሻለ አይፈርድለትም። ባለጸጋውን ስለ ብልጽግናው የተሻለ አይፈርድለትም። ቅዳሴውም የሚናገረው ይሄ ነው። ድሃውን ስለ ድህነቱ ብሎ አይንቀውም። ለሁሉም በእኩል የሚፈርድ እሱ ብቻ፣ ለሁሉም። ለዚህ ነው መኖር የቻልነው እኛ። ለዚህ ነው እንደ ባለጸጎች በውሃ መታጠብ የቻልነው፣ ውሃ መጠጣት የቻልነው እግዚአብሔር እውነተኛ ዳኛ ስለሆነ። ውሃ ህይወት ነው አይደለም? ውሃ ሳይጠጣ ሰው መኖር ይችላል? አይችልም። ግን ለሁሉም እግዚአብሔር ውሃን ህይወት አድርጎ ሰጥቷል። ለሁሉም ፀሐይ ለሰው ልጅ ሁሉ ያስፈልጋል። እነዚህ ነገሮች በምድራውያን ፈራጆች ወይም በምድራውያን ነገስታት እጅ አሳልፎ ቢሰጥ እግዚአብሔር ፀሐይ ዛሬ በአሜሪካ እጅ ነበር የምትሆነው አይደለም? ምክንያቱም አሁን ዓለምን የምታስተዳድረው አሜሪካ ስለሆነች ፀሐይ በአሜሪካ እጅ ትሆናለች። ለኢትዮጵያ ወይም ለኢትዮጵያውያን ወይም ለኤርትራውያን ወይም ለኡጋንዳውያን ምን ያህል ፐርሰንት ፀሐይ ይሰጡ ይሆን? ምን ያህል ፐርሰንት? ላይኖርም ይችላል። በነገራችን ላይ ላይሰጡን ይችላል። ግን በእግዚአብሔር እጅ፣ እግዚአብሔር እውነተኛ ዳኛ ስለሆነ፣ እግዚአብሔር እውነተኛ ፈራጅ ስለሆነ ፀሐይ በእርሱ እጅ ነው ያለው። አሜሪካ የምትወጣው ፀሐይ ኡጋንዳም ትወጣለች፣ ኢትዮጵያም ትወጣለች፣ ኤርትራም ትወጣለች፣ ግብጽም ትወጣለች፣ በመላው ዓለም ትወጣለች። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር ፍትህ በእጁ ያለ እውነተኛ አምላክ መሆኑን የሚያሳዩ ነገሮች ናቸው እነዚህ። ስለዚህ እግዚአብሔር ግን ከማንም ምንም የማይፈልግ ከእውነት ጋር ደስ የሚለው ፍርዱ ትክክለኛ የሆነ አምላክ ነው። እግዚአብሔር ለሰው ፊት አያደላም፣ ለእያንዳንዱ እንደ ስራው መጠን ዋጋውን ይከፍለዋል። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ለእያንዳንዱ ዋጋውን ይከፍል ዘንድ ዋጋው ከኔ ጋር ነው ይላል። ስለ ዳግም ምጽአቱ ሲናገር ዮሐንስ በራእዩ ላይ ሲናገር ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ በደንብ ይገልጸዋል። እንደገናም ደግሞ መዝሙረ ዳዊት መዝሙር 36 ከቁጥር 28 ላይ በደንብ በሰፊው ይገልጻል። የምዕራፍ 1 ክፍላችን ትምህርታችን በዚህ
አጠናቀናል። ሳምንት ምዕራፍ 2 ክፍላችን ይቀጥላል። ምዕራፍ 2 5ቱ አዕማደ ምስጢራት የሚል ክፍል ውስጥ እንገባለን ማለት ነው። እንግዲህ ወደ ከቪክቶሪያ ወደ ህንድ ውቅያኖስ አሁን እንደ መግባት በሉት ማለት ነው። 5ቱ አዕማደ ምስጢር እጅግ በጣም ጥልቅ ትምህርት ያለበት ሰፊ የክርስትና ትምህርታችንን በተለይ ደግሞ ስለ ሥላሴ አንድነት፣ ስለ አንድነታቸው፣ ስለ ሶስትነታቸው በሰፊው የምናይበትና ስለ ስጋዌ 5ቱ አዕማደ ምስጢራት ምን ናቸው? ማንም ይገልጽልኝ። ምንድን ናቸው 5ቱ አዕማደ ምስጢራት የምንላቸው? የለም። 5ቱ አዕማደ ምስጢራት ስንል እነማንን ነው? ምስጢረ ሥላሴ አንድ፣ ምስጢረ ስጋዌ 2፣ ምስጢረ ጥምቀት 3፣ ምስጢረ ቁርባን 4፣ ምስጢረ ትንሣኤ ሙታን። በጣም አመሰግናለሁ። እነዚህ ናቸው። ኦርደር አለው በነገራችን ላይ የመጀመሪያው ምስጢረ ሥላሴ ነው። ከምስጢረ ሥላሴ ቀጥሎ ምስጢረ ስጋዌ ነው። ስጋዌ ማለት ስለ ክርስቶስ ሰው መሆን የምናይበት ክፍል ነው። ከምስጢረ ስጋዌ ቀጥሎ ምስጢረ ጥምቀት ነው የሚከተለው። ከምስጢረ ጥምቀት ቀጥሎ ምስጢረ ቁርባን ይከተላል። የመጨረሻው ምስጢረ ትንሣኤ ሙታን ነው ማለት ነው። ምስጢረ ትንሣኤ ሙታን ከክርስቶስ ትንሣኤ ጀምሮ የእኛን ትንሣኤ በጠቅላላ የምናይበት ክፍል ነው ማለት ነውና እንግዲህ እንደዚህ ነው ዓለምን የምንዞረው። ስላስተማረን ስለመከረን የአምላካችን ስሙ የተመሰገነ ይሁንልን። በተማርነው ትምህርት በጎ ፍሬ እንድናፈራ እግዚአብሔር ጥበቡን ማስተዋሉን ለሁላችንም ያድለን። ባገኘነው አጋጣሚ ለእናንተ ለወንድሞቼ መምከር የምፈልገው እንዲሁም ለእህቶቼ መንፈሳዊ ዕውቀት በሚገኝበት በማንኛውም ቦታ በተቻላችሁ መጠን ለመገኘት ጥረት አድርጉ። መንፈሳዊ ዕውቀት በሚገኝበት በማንኛውም ቦታ ማለት እኛን በሚመለከተን ማለት ነው። በማንኛውም ቦታ ስላችሁ በጴንጤ ፓስተር በሚያስተምርበትም ተገኙ ማለት አይደለም። እዛም መንፈሳዊ ዕውቀት እንሰጣለን ስለሚሉ ማለት ነው። በማንኛውም ቦታ ማለት ግን ቤተክርስቲያናችንን በሚመለከት መንፈሳዊ ዕውቀት በሚነገርበት ቦታ የመገኘትና የመማር ልምድ ይኖራችሁ። ይሄንን ጥቅም አሁን ምናልባት ላይገባችሁ ይችላል። ወደፊት ይገባችኋል፣ ወደፊት ይጠቅማችኋል። የቱ ጋር በየትኛውም ቦታ መንፈሳዊ ዕውቀት እንደሚያስፈልጋችሁ አታውቁም። አንድ ቀን ዛሬ የተማራችሁት፣ ዛሬ ያወቃችሁት፣ ዛሬ የሰማችሁት ቃል የሚጠቅማችሁ ጊዜ አለ፣ የምትጠቀሙበት ጊዜ አለ፣ የሚጠብቃችሁ ጊዜ አለ። በነገራችን ላይ ለስጋዊ ህይወታችን ብቻ ሳይሆን አጠቃላይ ለመንፈሳዊ ህይወታችን የእግዚአብሔር ቃል በጣም አስፈላጊ ነውና በቻላችሁት አቅም መማር በምትችሉበት በኦንላይንም ይሁን እንደዚሁ በቀጥታም ይሁን በተለያየ መንገድ ጊዜያችንን በከንቱ ሳናሳልፍ የእግዚአብሔር ቃል መሸመት በምንችልባቸው አጋጣሚዎች ላይ ሆናችሁ የእግዚአብሔርን ቃል እንድትማሩ መንፈሳዊ ዕውቀት እንድትሸምቱ አደራ እላችኋለሁ። እግዚአብሔር ስለነበረን ጊዜ ሁሉ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።